ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። ዛሬ ወቅታዊ ጉዳያችን የተለያዩ መረጃዎችን ወደ እናንተ ስናደርስ እንቆያለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። በመጀመሪያ ወደ እናንተ የምናቀርበው የኢንጂነር ደርበው አዲሱን ዜና እረፍት ይሆናል ማለት ነው። በመቀጠልም በመተማና ቋራ አካባቢ ያለውን አጠቃላይ የጸጥታ ሁኔታ እናነሳለን። ሌላው ከሰሞኑ በደልጊ ከተማ ወይም ደግሞ እዚያ በማዕከላዊ ጎንደር አካባቢ ያለውን የጸጥታ ሁኔታ እሱንም የምናነሳ ይሆናል። በመጨረሻም በደቡብ ኢትዮጵያ ክልል በዘይሴ ብሔረሰብ ላይ እየተፈጸመ ያለ ዘር ተኮር ጥቃት አለ። እሱን የተመለከተ መረጃ ወደ እናንተ እናደርሳለን። ምንድነው ሁኔታው የሚለውን አጠቃላይ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በመጀመሪያ እንግዲህ በመግቢያ እንደጠቀስኩት የኢንጂነር ደርበውን ዜና እረፍት ነው ወደ እናንተ የምናቀርበው። ኢንጂነር ደርበው አዲሱ የት ነው የተወለደው? የትምህርት ዝግጅት ውስጥ ምን ይመስላል? በቅማንት ትግል ውስጥ ያበረከተው አስተዋጽኦ ምንድን ነው? በሙያውም በጉልበቱም በገንዘቡም ወይም ደግሞ በእውቀቱ አጠቃላይ የሚለው እሱን የምናነሳ ይሆናል። እንግዲህ በዚህ ጉዳይ መረጃ ሊሰጠን እንግዲህ ዘንድር ዝግጁ ነው። ዘንድር ወደ አንተ ልምጣና አጠቃላይ ይህን ጉዳይ በተመለከተ መረጃ ብትሰጠን ወደ አንተ ልምጣ። መልካም። እንግዲህ ኢንጂነር ደርበው አዲሱ በሚያሳዝን ሁኔታ ነው ያለፈው። ምክንያቱም ገና በእድሜው ገና ልጅ ነው፣ 45 ዓመቱ ነው እና በ45 ዓመቱ ባልታሰበ ሁኔታ ነው ችግሩ የተፈጠረበት። ረጅም ጊዜም አልታመመም፣ ግን በአጭር ጊዜ ውስጥ አልፏል። ወባ፣ ሄፓታይተስ ምናምን ነው የሚባለው፣ ሁለቱ ተደርቦበት ነው ታሞ እንደ ቀልድ ከነበረበት ሰፈር እዛ አይ ቲንክ አሁን ወደ ጸለምት ሄዶ ነበረ መሰለኝ። እዛው በቂ ሕክምና የሚያገኝ አይመስለኝም። ያው ሄፓታይተስ ደግሞ በጣም አደገኛ ገዳይ የሆነ በሽታ ነው። በሱ ምክንያት ይመስለኛል ሳይታሰብ እንግዲህ አልፏል። እንግዲህ ኢንጂነር ደርበው በ1973 ዓ.ም ነው የተወለደው። ጉልት አምሳ ፈጅ የሚባል ጭልጋ ወረዳ በዚህ በአደዛ አካባቢ ይመስለኛል፣ አንከር በምናምን በሚባለው አካባቢ ነው። በትክክል እኔ አላውቀውም ቀበሌው፣ ግን እዛ አካባቢ ነው። ምክንያቱም አንደኛ ደረጃ የተማረው አደዛ አንደኛ ደረጃ ትምህርት ቤት ስለሆነ ጉልት አምሳ ፈጅ ማርያም የሚባል ቦታ ነው የተወለደው። ከአንደኛ እስከ ስድስተኛ እንዳልኩት በአደዛ አንደኛ ደረጃ ትምህርት ቤት ተምሯል። ያው ከስድስተኛ ክፍል በኋላ ሰባተኛ እና ስምንተኛ ደግሞ በአይከል አንደኛ ደረጃ ትምህርት ቤት የሚባለው መስታይት ተራራ የሚባለው ይመስለኛል ከሱ ተምሯል። ከ9 እስከ 12 ያለውን ደግሞ የአይከል መሰናዶ የሚባለው ማለት ነው። አይከል መሰናዶ አይ ቲንክ አይከል ሁለተኛ ደረጃ አጠቃላይ ሁለተኛ ደረጃ ነው የነበረው። በኋላ ወደ ፕሪ የሚባለው ሲመጣ አብሮ እዛ ነበረ። አይ ቲንክ አሁን የተለየ ይመስለኛል። ባለፈው የሆነ በስያሜው ጉዳይ ዋርካ ብር ምናምን በሚል ስንጨቃጨቅበት የነበረው እንትን ነው። እዛ ነው የተማረው እስከ 12ኛ ክፍል ወይም የፕሪፓራቶሪ መጨረሻው ማለት ነው። ጎንደር ፖሊቴክኒክ በ1994 ገብቷል። ፖሊቴክኒክ ኮሌጅ የሚባለው እና የምህንድስና ትምህርት ተምሯል። በዲፕሎማ በ1996 ተመርቋል። ኢንጂነሪንግን በዲፕሎማ ማለት ነው። እና በዚህ እንደተመረቀ የተለያዩ ስራዎችን ተቀጥሮ ሰርቷል። በመንግስት የተለያዩ ተቋማት ከ1997 ዓ.ም ጀምሮ ነው ስራ ያዘው። ለምሳሌ የመጀመሪያው ስራ የተቀጠረው ቋራ ወረዳ ምንድነው ሰፈራ ፕሮግራም ነበረ እና እሱን በማስተባበር መሰለኝ የተቀጠረው። ያው የግንባታ ጉዳይ ምናምን ስላለው እዛ ጋር በዛ ሲሰራ ነበረ። ከዛ ወደ በለሳ ወረዳ የማዘጋጃ መሐንዲስ ሆኖ ተቀጥሮ ሰርቷል። በለሳ ረዘም ያለ ጊዜ የሚቆየው እዛ ይመስለኛል። ጎን ለጎን እዛው እየሰራ ጎንደር ዩኒቨርሲቲ ተምሯል። የመጀመሪያ ዲግሪ በምህንድስና አግኝቷል ማለት ነው። ወይም ኢንጂነሪንግ የሚባለው ዲግሪ የመጀመሪያ አግኝቷል በጎንደር ዩኒቨርሲቲ። ሌላው ከበለሳ ወደ ማክሰኝት ወይም ጎንደር ዙሪያ ወረዳ የሚባለው ማክሰኝት እንዲሁ የማዘጋጃው መሐንዲስ ሆኖ አገልግሏል። ያው ቅድም እንዳልኩት ዲግሪውን ከጎንደር ዩኒቨርሲቲ ካገኘ በኋላም እንዲሁ የተለያዩ ስራዎችን ሰርቷል። በግልም የሰራቸው አሉ። ያው በመንግስትም እንደዚሁ የተለያዩ መስሪያ ቤቶች ሲሰራ ቆይቷል። በመካከል እንግዲህ ሁላችንም እንደምናውቀው በ2010 ዓ.ም ከሰሜን ጎንደር የሚባለው በዛ ጊዜ የነበረው ከሱ የተለያዩ ወረዳዎች ቅማንቶች ይሳደዱ ነበር። በማንነታቸው ይሳደዳሉ። ከዛ መቀጠል የቻለ አይመስለኝም። ከ2010 በኋላ በመንግስት ስራ ተቀጥሮ መቀጠሉ እንትና ያዳገተ ይመስላል። ያው ስለሚያሳድዱ እንትን ስለነበረ ማለት ነው እንትን ነበረ። በዛ መቀጠል አቋርጧል ማለት ነው። ለረጅም ጊዜ
ከስራ ውጭ ሆነው እንዲቀመጡ ተደርጓል። የቅማንት ልጆች በተደጋጋሚ ስንዘግበውም ነበሩ። ወደ 600 ምናምን የሚሆኑ የመንግስት ሰራተኞች ተፈናቅለው ነበሩ ሳይመለሱ በተለያየ መንገድ ወደ ስራቸው ይመለሱ የተባሉ ሲሄዱ ራሱ መንገድ ላይ አይ ቲንክ ወደ ምዕራብ ጎንደር ሲሄዱ ታግተው እንደነበሩ ባለፈው የዘገብናቸው ነገሮች ነበሩና እንዲህ አይነት እዛ ውስጥ እነዛ ከተፈናቀሉት ሰዎች መካከል ይመስለኛል እዛ ሆኖ ነበሩ። በኋላ እንግዲህ አሁን ረጅም ጊዜ የተለያዩ ቦታዎች ዝም ብሎ ተቀምጦ ስለነበረ ስራ ፈትቶ የግድ ስራ መያዝ ስለነበረበት አሁን በቅርቡ ስራ አፈላልጎ እንደምንም ብሎ ራሱን ሰርቫይቭ ለማድረግ ልጆቹንም ቤተሰቡንም ለማገዝ በሚል ወደ ጸለምት ወረዳ እዛ የሚሰራ ፕሮጀክት ነበረ፣ የግንባታ ፕሮጀክት። በዛ ኮንትራክተሩ ጋር ኮንሰልታንት ነው ተቀጥሮ እየሰራ ነው። እንግዲህ አሁን ይሄ ህልፈተ ህይወት ያጋጠመው ማለት ነው። ወደዛ ሄዶ ነው ኑሮ ለማሸነፍ በሚል ወደዛ ቦታ ሄደ። ያው እንደምታውቀው ሪሞት ነው ጸለምት የሚባል። በዛ ምክንያት እንግዲህ ታመመ። ያረፈበት ምክንያትም እሱ ነው። ወደዛ መሄዱ ይመስለኛል። ያው የታዘዘ ነገር ስለሆነ ምንም ማድረግ አይቻልም። ከ2011 ዓ ም እስከ 2012 ዓ ም የሚገርም ስራ ሰርቷል። የቅማንት ህዝብ የማይረሳው በታሪክ በቅማንት ትግል ራሱ የማይረሳ እና በታሪክ ተመዝግቦለት የሚቀመጥ ስራ ነው የሰራው ኢንጂነር ደርበው። ምንድነው ያደረገው? ታስታውስ ከሆነ 2011 ዓ ም የትኛውም አካባቢ ቅማንት ጭፍጨፋ ተከፍቶበት ህብረተሰቡ ራሱን አደራጅቶ ሲከላከል የነበረበት ወቅት ነው። የመተማ ዮሐንስ ቅማንቶች በግፍ የተጨፈጨፉበት ነው። ያን አምነስቲ ኢንተርናሽናል የዘገበው ማለት ነው። በሌላው የመተማ ነዋሪዎች ላይ የመተማ ቅማንቶች ላይ የቋራ ቅማንቶች ላይ በጣም ከባድ የሆነ ግፍ ሲፈጸም ነበረ። ጭልጋም እንደዛ ሆኖ ላይ አርማጭሆም ተመሳሳይ ነው ሲፈጸም የነበረ 2011 ማለት ነው። ብዙ ንብረት ወድሟል። ብዙ ህይወት ጠፍቷል። በጣም ብዙ መፈናቀል ነበረ። ከባድ ነበረ እና ሳምነው ጽጌ ታውረው ተጨፍነው ግፍ ሲፈጽሙ የነበረበት ወቅት ስለነበረ ማለት ነው። በዚህ ጊዜ የመተማ ቅማንቶች ከዋናው መንገድ ጋር መገናኘት አልቻሉም። ከመቃ ውጭ ማለት ነው። ወደ ላይ ላይኛው ቅማንት ጋር መገናኘት አልቻሉም። ለምን? ከመቃ ተነስተው ወደ ታች ነው የሚሄዱት። በገንዳዋ በኩል አድርገው ሸሄዲ ከተማን ነክተው በለምለም ተራራ የሚባለው አድርገው ነው በጉባይ ሌንጫ ምናምን የሚባለው የሚሄዱት። በጣም አስቸጋሪ ነበረ። እሱ ነገር ከባድ ነበረ። ለምለም ተራራ አካባቢ እንዲሁ እንትን አድርገው አታክ ያደርጋሉ። በዛ የሚያልፍ ቅማንት ይገደላል። እናስታውሳለን። ብዙ ሰዎች እየተገደሉ እንዘግብ ነበረ። በማህበራዊ ሚዲያ ይታፈራሉ፣ ይገደላሉ። በዚሁም እንዲሁ አስቸጋሪ ስለነበረ ህብረተሰቡ ቁጭ ብሎ ተነጋግሮ ከቅማንት ጥያቄ አስተባባሪ ኮሚቴ ጋር ተነጋግሮ መፍትሄ እንዲመጣ አድርጓል። ያም መፍትሄ ምንድን ነው? መቃን በቀጥታ ከሌንጫና ከጉባኤ ጀጀቢት እንዲሁም ከቋራ ጋር ማገናኘት ነው። በመንገድ መስራት ማለት በህብረተሰቡ እንትን ማለት ነው። ባለው በራሱ ሪሶርስ ግንባታውን መስራትና ችግሩን መፍታት ታስቦ ተሰርቷል። በዚህ ጊዜ እንግዲህ ባለሀብቱም ያላቸውን ሀብት አውጥተው ሁሉም ነገር አድርጓል። ሙያ ያስፈልግ ነበረ እና ሌንጫ ከመቃ ጀምረ በባህር ኩርኩር በኩል አባጎርድን በሚባለው አድርገህ በቀጥታ ወደ ሌንጫ 42 ኪሎ ሜትር መንገድ የጠጠረ መንገድ መስራት ነበረባቸው። ይህንን የቀየሰው በጣም ብዙ መስዋዕትነት ከፍሎ የቀየሰው ቁሞ ተቆጣጥሮ ያሰራውና ያስፈጽመው ኢንጂነር ደርበው ነበረ። ሌሎችም አሉ ወንድሞቹ፣ ሌሎችም ነበሩ። ግን በዋናነት እሱ ነው የሚታወቀው። የመተማ ህዝብ ያውቋል በሙሉ በትግልም ውስጥ የነበሩ ሰዎች በደንብ አድርገው ያውቁታል። እና ትልቅ ስራ ነው የሰራው። በነገራችን ላይ የማይሞት ታሪክ ነው የሰራው። ሰው ሟች ነው ያው እንደምታየው አለፈ። እሱ ግን የማያልፍ ታሪክ የማያልፍ አሻራ ጥሎ ሄዷል። እስከ ዛሬ ያ መንገድ ያገለግላል። እስከ ዛሬ የአንዳንድ ያው ሰው እየታገተበት እየተገደለበት አስቸጋሪ ቢሆንም በቀጥታ አብዛኛው ቅማንት የሚጠቀምበት መንገድ እሱ ነው። ሴፍ የተሻለው ማለት ነው። በዛኛው ስትሄድ ከባድ ስለሆነ የሚደረገውን ነገርም ስለምናቅ ማለት ነው። እና ህዝቡ ከመቃና ሸሄዲ ጉባኤ ጀጀቢት ዝም ብሎ መሄድ ስለማይችል በዚህ መንገድ አደረገ። በሽንፋ ወንዝ ድልድይ መስራት ባይችሉም በአሸዋ ተሻግረው ወደ ቋራ ቄሎ ሰፈር የሚባለው ወይም ይሄ ምንድነው እንኳ ውሃ የሚባለውም ሌሎችም የቋራ አካባቢዎች እንዲያያዙ ሁሉ ስራ ሰርቷል። እዚህ ብቻ አይደለም። ወደ ሻሽገም የሚወስድ መንገድ በዛው በጉባኤ የሚመጣው ወደ ሻሽገም የሚወስደውን እዛውን ጋር አስተሳስሮታል። ይሄ ትልቅ ስራ የተሰራው ትልቅ የልማት ስራ ትልቅ የአርበኝነት ስራ የተሰራው ይሄ በህዝቡ ዘንድ ሲታወስ የሚኖር ነው። የተሰራ መንገድ ስቲል እስካሁን አለ 42 ኪሎ ሜትር በአገልግሎት እየሰጠ እስከ ጉባኤ የሚደርስ ነው። ከመቃ እስከ ጉባኤ እየደረሰ ማለት ነው። በሚገርም ሁኔታ ሌንጫ ነክቶ ከሌንጫ ወደ ጉባኤ የሚሄድ ጠንካራ ስራ ነው የሰራው። በጣም የሚያስመሰግነው ነው። ኢንጂነር ደርበው አዲሱ በቅማንትነቱ የማይደራደር ታጋይም ነበረ። ለህዝቡ
አዛኝ ርኅሩህ ራሱን አሳልፎ የሰጠ ምንም ደሞዝ የለውም። ያን መንገድ ሲሰራ እኮ ምንም የሙያ ምናምን ይባል የለም። ለማንነቱ ብሎ ነው የሰራው፣ ለህዝቡ ራሱን አሳልፈዋል። ከዛ በላይ ደግሞ ለህዝብ ተቆርቋሪ ነው። በጣም ተቆርቋሪ የሆነ ራሱን አሳልፎ ከመስጠትም በላይ ብዙ ነገሮችን ያደረገ ነው። አሁን በማንነትም ነው እዚህ ደረጃ የደረሰው። የቅማንት ጥያቄ ተስተካክሎ ተመልሶ ቢሆንና እያንዳንዱ ቅማንት በተረጋጋ ሁኔታ የሚኖር ቢሆን አሁን ባለው ሁኔታ ባይፈጠር አሁን ያለው ባይፈጠር እሱም ለሞት አይዳረግም ነበር። አሁን በዚህ ሁኔታ በጣም ብዙ ወንድሞቻችን እንዲህ አይነት አደጋ ውስጥ ገብተዋል። እህቶቻችንም እንዲሁ በእንደዚህ አይነት ሁኔታ በመከራ ማለት ነው። አንዳንዶቹ ምንም ምርጫ ሲያጠው የሞት ሰፈር ሁሉ ሂደው አብረው ቁጭ ብለው እዛ የሚሰሩበት አሁን ሸሄዲ ምንድን ነው ሲያደርጓቸው የነበሩት? ያ ባለፈው ዶክተሩ ምንድን ነው የተደረገው? እዛ ሂዶ እየሰራ እያገለገለ አፍነው ወስደው ገደሉት በአሰቃቂ ሁኔታ፣ በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት ነገሮች በጣም በጣም አሳዛኝ የሆኑ ነገሮች ሁሉ እንድንገባ አድርገውናል። የኢትዮጵያ መንግስት የሚባል በቅማንት ላይ የሰራው ግፍ ተቆጥሮ አያልቅም። በተናጠልም በቡድንም እንደ ህዝብ አጠቃላይ የተፈጸመብን ግፍ በጣም ከባድ ነበረ እና የዚህ ግፍ እንትን ነው። በዚህ አሰቃቂ የቅማንት ጭፍጨፋም ላይ ይቃወማል። ትክክል እንዳልሆነ ከጓደኞቹ ጋር ይመክራል። የመፍትሄ አቅጣጫን እንዲመጣ ይሰራል። የቅማንት ህዝብ ጥያቄ እንዲመለስ የበኩሉን ድርሻ በምን በኩል ነው ሰላማዊ በሆነ መንገድ በየትኛው ብንሄድ ይሻላል ብሎ ያማክራል። እንደ አንድ የተማረ ሰው ከቅማንት ምሁራን ጋር በርካታ ስራዎችን ሰርቷል። በተለይ መወያየት፣ የሚፈጠሩ ችግሮችን ለመፍታት የሚደረጉ እንቅስቃሴዎችን በሀሳብ መደገፍ፣ ማወያየት፣ እንደዚህ አይነት ነገሮችን ሲሳተፍ ቆይቷል። እስከ ቅርብ ጊዜም ቢሆን ማለት ነው። ትግሉ በመርህና በስርዓት እንዲመራ፣ ታጋዮች መካከል አንድነት የበለጠ ተጠናክሮ እንዲሄድ፣ ጥያቄው በቀጣይ የቀረው የጥያቄው ክፍል እንዲመለስ የማድረግ ሁኔታ እንዴት አድርገን ነው ማምጣት ያለብን የሚል ከወንድሞቹ ጋር መካከር ነበረ። ያው በአጋጣሚ እንግዲህ ወደዛ ሄደ፣ አለፈ ማለት ነው። የሆነው ይሄ ነው። እንግዲህ ኢንጂነር ደርበው ባለትዳርና የሁለት ልጆች አባት ነው። አንድ ሴት እና አንድ ወንድ ልጆች አሉት። እነዚህን ጥሎ ነው እንግዲህ ያለፈው። ያ የቤተሰብ ችግርና ዝም ብለህ ቁጭ ብለህ ቤተሰቦች ሲራቡም አንተም ስትቸገር ስለማታይ የግዴታ ሪስክ ወስደው እንደዚህ አይነት ቦታዎቹ መሄድ ግድ ስለሆነ ያው ሄደ፣ አለፈ። አስቸጋሪ ነው። ኢንጂነር ደርበው በቅርቡ እንግዲህ ኑሮን ለማሸነፍ ነው ጸለምት ሄደው በጸለምት ወረዳ በተካሄደው ማለት በነበረው የፕሮጀክት አማካሪ ወይም ኮንሰልታንት ነው። ቅድም እንዳልኩት እየሰራ እያለ ያ ችግር ተፈጠረበት። አጭር ጊዜ ነው በነገራችን ላይ። የቅርብ ጓደኞቹ እንኳን አላወቁም። ይሄ ሲሆን አሞኛል የሚል ተዳክሜያለሁ የሚል ነገር ብቻ ነበረ። አይ በቃ ወባ ምንም ነው ምናምን ብሎ ነበረ። ከዛ በኋላ ወደ በነገታው ነው ቅርብ ጊዜ በቃ አርፎ ተገኘ። ሰውነቱ ተዳክሟል። የመከላከል አቅሙ ደካማ ነው ማለት ነው። በሽታውም አጣደፈው፣ አለፈ። ይሄ ነው የሆነው። እንግዲህ ምንም ማድረግ አይቻልም። ያው ሰው የተፈጠረው ለሞት ነው። ግን አሟሟት ደግሞ አንዳንዴ ያሳዝናል። በዚህ ሁኔታ ማለፍ እድሜ ገና በትንሽነት እድሜ ማለፉ ራሱ ከባድ ቢሆንም የቅማንትን ትግል እንደታገለለትና እንደለፋለት ሳያየው ውጤቱን መሞት በራሱ ያሳዝናል። ለእንትኑ ማለት ነው ለሚቀረውና እነዚህ ነገሮች ያሳዝናል። እንግዲህ እኛም እንደ ጃኖ ቅማንት ሚዲያ እንደ ተቋም በግሌም እኔ እንደ ግሌ የተሰማንን የከባድ ሀዘን እየገለጽን ለመላው ቤተሰቦቹ፣ ወዳጆች፣ ዘመዶቹና መላው ቅማንት ህዝብ መጽናናትን እንመኛለን። ታንኪዩ። ለሰጠን መረጃ ከልብ አመሰግናለሁ። እንግዲህ የኢንጂነር ደርበው ቤተሰቦች መጽናናትን እንመኝላችኋለን። ለእናንተ ብቻም ሳይሆን አጠቃላይ ለቅማንት ህዝብም እንደዚህ አይነት ሰዎችን ማጣት ትልቅ እና ከባድ ሀዘን ነው። በአጠቃላይ ከመቃ ሌንጫ እና ጉባኤ ያለውን መንገድ እሱ ቀይሶ እንዳሰራው ብዙዎቻችን አናውቅም ነበር። ለእኔም መረጃው አዲሴ ነው። ምናልባት ሰው ሲያልፍ ወይም ከሞተ በኋላ ይሆናል እንደዚህ አይነት ስራዎች እንደሰራ የምናውቀው። እንግዲህ በተቻለ መጠን እሱ ዋጋ የከፈለበትን ትግል መስዋዕትነት የሚያስከፈለውን ምንም በትግሉ ምክንያት ጥቃት ደርሶበት ባይሞትም በዚህ ምክንያት ነው ህይወቱ ያለፈው ለችግር የተጋለጠውና ቅድም ይዘንድር እንዳልከው። እንዳጠቃላይ ግን እኔ በግሌ ምናልባት ሀሳብ መስጠት የምፈልገው ከመቃ ሌንጫ ጉባኤ ያለው መንገድ ቀጣይ የራስ አስተዳደሩ ተቋቁሞ መንገዱ በስርዓት ተሰርቶ ሲያልቅ በስሙ ቢሰየምለት የበለጠ ደግሞ ስሙን ከመቃብር በላይ ለማቆየት ይጠቅማል ብዬ አስባለሁ። ይህን ነገር ሁላችን ብናስብበትና በቀጣይ በቁም ነገር ታይቶ ይህ ነገር ቢሰራበት የሚል ሀሳብ አለኝ። በድጋሚ ለቤተሰቦቹ መጽናናትን እመኛለሁ። ወደ ሌላው ጉዳይ እንለፍ። ሌላው ጉዳያችን በመተማና ቋራ አካባቢ የጸጥታ ሁኔታው ምን ይመስላል የሚለውን ብናነሳ መልካም ይመስለኛል። እንግዲህ ኢትዮጵያ ውስጥ በጣም ከባድና ሴንሲቲቭ ከሆኑ ኤሪያዎች አንዱ
ይሄ የመተማና ቋራ አካባቢ ነው። ምክንያቱም ድንበር አካባቢ ነው፣ ከሱዳን ጋር የሚዋሰን አካባቢ ነው። አጠቃላይ ያለው እንታገላለን የሚለው ኃይል ምንም ይሁን በዚህ አካባቢ ነው የሚንቀሳቀሰው። በተደጋጋሚ አይተነዋል። በተለይ ፋኖ የሚባለው ኃይል ምንድን ነው ያለው በዚህ አካባቢ? መከላከያም ህግ ለማስከበር ሽፍታ ለመያዝ በሚል እንቅስቃሴ እያደረገ ነው። አርሶ አደሮችንም እየደበደበ ነው፣ እንደዚህ እያደረገ ነው የሚሉ የተለያዩ ቅሬታዎች ይመጣሉና አጠቃላይ ግን ተመልካቾቻችን ማወቅ አለባቸው የምትላቸው መረጃዎች አጠር አድርገህ ብታደርሰን። ወደ አንተ ልምጣ። መልካም። እንግዲህ በመተማና ቋራ ያለው የጸጥታ ሁኔታ በተመለከተ ትላንት መከላከያ ሰራዊቱ ከተለያዩ ካለበት ሰፍሮበት ካለበት ቦታ ተነስቶ ወደ ተለያዩ የቋራ አካባቢዎች ሂዷል። ምንድነው የታጣቂዎቹ በዛ አካባቢ ያለ ታጣቂ ወደ ተለያየ የቋራ አካባቢ ሂዶ ተደብቋል። እዛ አካባቢ ነው ሰው መምታት አለብን የሚል ነው። ያው እንግዲህ ባለፈው በተደጋጋሚ ስንዘግበው እንደነበርን እዛ የሚንቀሳቀሱ ልጆች ራሳቸው የሚጠብቁ ህዝባቸው የሚጠብቁ ልጆች እጅ ስጡ አትስጡ ትገባላችሁ አትገቡም የሚል ነገር ነበረ። ባለፈው እንዳልነው ከመከላከያ ጋር በማህበረሰቡ በኩል ተደራድረው ከመከላከያ ጋር ተስማምተው ከመከላከያ ጋር እንትን ሊሆኑ እና እነሱ አካባቢያቸውን ሊጠብቁ የሆነ መሳሪያ ታመጣላችሁ ምናምን የሚል ነበር እንሰጣችኋለን እሱ ብለው ተስማምተው እያሉ የጭልጋ ወረዳና የምዕራብ ጎንደር ዞን አስተዳዳሪዎቹ ምናምን ተነጋግረው ይሄ ነገር አይሆንም እንዳሉ፣ ምክንያቱም እናንተ እንዲያደርጋችሁ እነሱ በዛው እንዲቀመጡ ምናምን ካደረጋችሁ እየዘለቁ እኛን መጥተው ያሰቃዩናል ምናምን የሚል ነው። ግን ጭልጋ ዛሬ ላይ ተመልሶ አሁን ከተለያየ ቦታ ጠፍቶ የነበረ ታጣቂ በተለይ ይሄ ሌባ ዘር ነው። አብዛኛው ጭልጋ አካባቢ የነበሩት ይሄ እየዘረፉ ምናምን ሲያስቸግሩ የነበሩ ናቸው። እነሱ አሁን ተመልሰው እየተጋደሉ ነው። ሰሞኑን ዋሊደባ የተደረገውን ነገር ዘግበናል። ሙሉን እኮ ስላልዘገብነው ነው። በጣም ዘግናኝ ሁኔታዎች ሁሉ አሉ። መዘገብ ስላልፈለግን ነው የተደረገውን ነገር ማለት ነው። ባለፈውም ሌላ ዘገባም ዘግበናል። እዛ አካባቢ እየሄደ እየተመለሰ አሁን ያ ቦታ እየያዘ ህብረተሰቡ ራሱ ግብር እየተጣለበት እኮ ነው። ጭልጋ ዛሬ እታች ያሉት ይመጡብኛል ይላል። እዛ ያለው እንኳን መከላከል አልቻለም። እነዛስ ዲሲፕሊን ናቸው የሚሰሩት ስለምናቅ ማለት ነው። አንዳንድ ያበደ እርስ በርሱ የሚጋደል እንዳለ ብናቅም ግን አሁን እነዚህኞቹ እንዴ ህዝባችን ሜዳ ላይ ጥለን እንዴት ይሆናል? ስለዚህ ህዝብን እንድንጠብቅ ለእኛ ፍቀዱልን፣ እኛ ምጋቢ ሆነን ከእናንተ ጋር እንቀጥል፣ ህዝቡን እንድንጠብቅ ፍቀዱ ነው። እሺ ብለው ከመከላከያ ጋር ከነበረ በኋላ ነገሩን አበላሹት ማለት። አሁን እነዚህን አሳደድ መምታት አለብን የሚል ነገር ያው አሁን የወረዳም አይ ቲንክ የቀበሌ የያዘው መሰለኝ መከላከያ ነው። የወረዳ ምናምን ተው እንደ ጉድ ነው የሚያዘው መከላከያ። ትልቁ ችግር ይሄ ነው። በራሱ መመራት አይችልም። የዞንም የወረዳ ምናምን ባለስልጣን እንደፈለገ ያደርገዋል። እምቢም ቢል አንዳንዱ ባለስልጣን ገንዘብም ሰጥተው ቢሆን በገንዘብ አታለዋል። ገንዘብ ማይገዛ የለም። እንዲህ አይነት ነገሮች ሁሉ ይደረጋሉ። ትላንት የነበረው ምንድነው እንግዲህ መከላከያ ሽንፋ ላይ አለ፣ ጉባኤ ላይ አለ፣ ሌንጫ ከተማው ላይ አለ። ምንድን ያደረጉት በተመሳሳይ ሰዓት ትላንትና ከሌንጫ ላይ ያለው ወደ ቄሎ ሰፈር ወይንም እንኮይ ውሃ የሚባለው ከተማ ቋራ ተሻገረ ማለት ነው። ጉባኤ ያለው ደግሞ ሰርኪን እና ጓንጓና ሰርኪን የሚባለው ቦታ ተሻገረ። ሽንፋ የነበረው ደግሞ አደራ አቦ የሚባለው በታች በኩል ተሻግሮ ሄደ ማለት ነው። አደራ አቦ ምናምን የሚባለው እንደዚህ ያደረጉና እንደሄዱ የተወሰነ ችግር የተፈጠረው እንትን ላይ ይመስለኛል፣ ቄሎ ሰፈር የሚባለው ይመስለኛል። የሽፍታ ፎቶ ይዛችኋል ምናምን በሚል የሆኑ ድብደባዎችም ተፈጽሟል የሚባል ነገር አለ። እርግጠኛ አይደለም። መሳሪያም ተቀምጧል የሚል ነገር አለ። ይሄም የተረጋገጠ አይደለም። ግን እንደዚህ አይነት ችግር ነበረ። በዚህ ምክንያት ምንድን ነው ያደረጉት? እየሄዱ ህብረተሰቡን በየአካባቢው ሰብስበው በየአካባቢ ያለ እንትን የወጣ ወጣት ሰብስባችሁ ካላመጣችሁ እናስራቸዋለን፣ እናንተን መሳሪያ እንቀማለን እናስራቸዋለን የሚል ይሄ የማሸበር የማስፈራራት እርምጃዎቹ ተወስደዋል በህዝቡ ላይ ማለት ነው። እንደዛ ሲያደርጉ ቆይተው ወደ ማታ ወደ ነበሩበት ተመልሷል። ሌንጫ የነበረው ወደ ሌንጫ፣ ጉባኤ የነበረው ጉባኤ፣ ሽንፋ የነበረው ወደ ሽንፋ ተመልሷል ማለት ነው። በአጠቃላይ ያለው ይሄ ነው። ያ ህብረተሰቡ በነበረበት ተመሳሳይ በሆነ የጭንቀት ውስጥ እንዲቀመጥ የማድረግ አይነት እንቅስቃሴ ነው የተንቀሳቀሱት። ይልቁንም ባለፈው በተነጋገሩት መንገድ ተነጋግረው አሁንም ያን ችግር መፍታት አለባቸው ብዬ አምናለሁ። መከላከያውም ከበላይ አመራሮቹ ጋር አሁን የዞን የምናምን የሚባለውን ጋር ቢሆን የምሩን ተከራክሮና ተወያይቶ ነገሮችን መፍታት ያለበት ይመስለኛል። ለምንድን ነው መሰለ አሁን በቅማንት አካባቢ ቢሆን በሌላው አካባቢ ምረት አስገባን ብለው ሰብስበው እንደዛ አደረጉ አይደለ? ተመልሶ እየሄዱ ነው ሰዎቹ። አሁን የፋኖ ገባ የተባለው በሙሉ ሂዶ አሁን ከተማ ሲይዝ አብሮ እያያዘ ነው ተመልሶ አብሮ ማለት ነው። ገና ደግሞ አሁን ይሄ በጭልጋ አካባቢ እንዳነሳሁት ደግሞ የወጡ ሌቦቹ ተደብቀው የሄዱትም እጅ ሰጥተውም የጠፉት የነበሩት ተመልሰው እየገቡ መሳሪያቸውን ወልብለው እየያዙ መልሰው እየገቡ ህብረተሰብ እያሰቃዩ ነው። እንደዚህ ነው። ዋሊደባ የነበረው 6 ተከበው 6 ታጣቂ እዛ ሽፍታ ናቸው ከበው
የሆነ ነገር ሲያደርጉ ቆዩ፣ ሲዋጉ ምናምን የሆነ የፖሊስ ምናምን የሚባል መጨረሻ ላይ በሴራ ነው እንዲያመልጡ ያደረጋቸው ምናምን የሚባል ወሬ ይወራል። እንዲያውም 400 ሺህ ብር ሰጥተው ነው ምናምን ይባላል የሚደረገው ድስኩሩ ምናምን። ስራውን ተመልከተው፣ ምንም ነገር የተጎዳ የለም። በእርግጥ በዛኛው በዚህ ቀን ውጊያ አሁን ባነሳሁት ማለት ነው። እንዲህ አይነት ነገር ስላለ ህብረተሰቡን የምር መጠበቅ ቢችሉም የምር እንደገና ደግሞ ትክክለኛ የሆኑ ልጆች ጋር ህዝባዊ የሆኑ ልጆች ጋር ምንም ይሄ ማያግቱ ማያሳዱ ህዝብን ማያሰቃዩ ህዝብን በመጠበቅ ላይ የተሰማሩትን መርጠ ተደራጅተው ራሳቸው አካባቢያቸው እንዲጠብቁ በአንተም ሱፐርቫይዝ እያደረክ ማድረግ የተሻለ ይመስለኛል እንጂ አሁን ችግር እየመጣ ነው። ኦኬ እንግዲህ አሁን ደልጊ ተይዟል፣ ቀጥቷ ምናምን አሁን ፋኖ የሚባል በዛ እየተዋጋለ ነው። አካባቢው ሰላሙን ሲያጣ ይሄ በሙሉ አሁን የገባውን በለው ምን በለው በአንድ ላይ ይወጣል ጫካ። ያኔ አካባቢው መቆጣጠር የማይቻልበት ደረጃ ይደርሳል። ስለዚህ ከወዲሁ ከህዝብና ከመንግስት ጋር ሆነው ሊሰሩ የሚችሉትን አይደንቲፋይ አድርገህ አካባቢያቸውን እንዲጠብቁ እውቅና ሰጥተህ ማደራጀት ነው። ትጥቅም ካስፈልጋቸው አስታጥቀ በሉ ጠብቁ አካባቢያችን ማለት የተሻለ ይመስለኛል። ይሄ አንደኛው ሜካኒዝም ነው፣ የተሻለ ሜካኒዝም ነው። በማሳደድና እንደዚህ አሁን የሆነ ነገር በማድረግ ግን የሚመጣ ለውጥ አለ ብዬ አላስብም። የፈለገ ቢሆን ተሳቀው ቢመጡ ተመልሶ ይሄዳሉ። ይህን ማወቅ አለብን። አሁን ብልጽግና ሰራዊቱን ከአካባቢ ለማውጣት ተብሎ ለ2 ወር ነው ለ3 ወር እንደዚህ ይሄ ምንድን ነው እጅ መስጠት ምናምን የሚባል ምህረት መግባት የሚል ነገር አራዋጡት። ኦኬ አሁን እንዴ ብልጽግና ሁሉን አስገባው እንዴ ስንል ተመልሶ አሁን ምን እየሆነ ነው ያለው? እና ከዛ አንጻር ቢታይ ጥሩ ነው ብዬ አስባለሁ። ምናልባት የእይታ መነጽራቸውን ቢያስተካክሉትና አናዘር እንትን ይሄ ፐርስፔክቲቭ ቢፈጥሩ ጥሩ ነው። ዝም ብለው በአንድ እንደ ጋሪ ባይሄድ ማለት ነው። የመንግስት ባለስልጣን ምናምን የሚባለው ኢቭን መከላከያው ራሱ እንደዛ ባያደርግ መልካም ነው ብዬ አስባለሁ። እነዚህ ልጆች ከእነሱ ጋር ቢሆኑ የተሻለ ይመስለኛል። አሁን ለመከላከያውም እኮ ደጀን ናቸው በነገራችን ላይ እነዛ ልጆች የሚታወቅ ነው። ግን እንትን አያደርጉትም። አንዳንዴ በቅሼት ባለፈው መቃ ላይ ያደረጉትን ታውቃለህ። የአድማ ብተና የሚባል ተንከሲስ የማይረባ ዘረኛ ቡድን ያደረገውን ሴራ ለኩሶ ከዛ በኋላ የተፈጠረውን ነገር ታውቃለህ። እና እንዲህ አይነት ነገር እንትን ከሚል ልጆቹን በጸባይ ይዘህ አግባብተህ ከነሱ ጋር እንዲሆንና ህዝቡ ጋር እንዲሆኑ በዋናነት ህብረተሰቡን እንዲጠብቁ ህብረተሰቡም ደግሞ ከነሱ ጎን ሆኖ መንግስት ጎን ሆኖ ስራ የሚሰራበትን መንገድ ቢፈጥሩ የተሻለ ነው ብዬ አስባለሁ። ታንኪዩ። መልካም እንግዲህ ከመተማና ቋራ አካባቢ ያለውን ሁኔታ በተመለከተ ለሰጠ መረጃ ከልብ አመሰግናለሁ። ምናልባት ቀጥሎ የምናነሳው ጉዳይም ይሄ ጣቁሳ ነው። ጣቁሳ ወረዳ የደልጊ አካባቢ ያለውን ሁኔታ የተመለከተ ይሆናል። ይህ ጣቁሳ የሚባለው ወረዳ ደግሞ ካልተሳሳትኩ ምናልባት ታርመኛለህ፣ ከቋራም ከጭልጋም ጋር የሚዋሰን ይመስለኛል። ከምስራቅ ደንቢያም እንደዚሁ። ይሄ እንግዲህ በዚህ አካባቢ ያለው ውጊያ በኋላ ቅድም ያነሳው የቋራ አካባቢ ነገሮች ገፍተው ከሄዱ ከዚህ ወረዳ ጋር የሚዋሰን ከሆነ ቀጥሎ ምን ሊመጣ እንደሚችል የፖለቲካዊ አንድምታውም ሌላ ስለሚሆን እሱን ማያይዘህ ታነሳዋለህ ብዬ አስባለሁ። ምናልባት በዚህ በደልጊያውን ከተማው ተይዟል እየተባለ ነው። ከቀናት በፊት የወረዳው ኮሚኒኬሽን የሆነ ነገር ፖስት አድርጎ እዛ በኋላ ጠፍቷል። ስለዚህ ተይዟል ማለት ነው። ትኩረት የሰጠው የለም፣ ሌላ ነገር ነው የሚወራው። ክልሉ ላይ የምታውቀው ነው። አጠቃላይ ግን መንግስት ደግሞ ትኩረቱ ወደ ትግራይ ወይም ደግሞ ወደ ሰሜኑ የኢትዮጵያ ክፍልና ወደ ጋምቤላ አካባቢ እንደሆነም እየተነገረ ነው። በተደጋጋሚ አንስተነዋል። በኋላም ከምናነሳው ጉዳይ ጋር የሚያያዝ ደቡብ ኢትዮጵያ ክልል ችግር የተፈጠረው ከዛ አካባቢ ያለ መከላከያ ተነስቶ ወደ እነዚህ አካባቢዎች እንቅስቃሴ አድርጓል። ይህ ባለበት ሁኔታ እንደዚህ አይነት ውጥረቶች እየሰፉ በመጡበት ሁኔታ ፋኖም ከተደበቀበት ወጥቶ ከተሞችን መያዝ ጀምሯል። አጠቃላይ የደልጊው ውጊያውም ሆነ አጠቃላይ በዛ አካባቢ ያለው እንቅስቃሴ አንድምታው ምን ይመስላል፣ ከመንግስት ጋር በተያያዘ እና ካለው ሁኔታ ጋር ምን ይመስላል የሚለውን ወደ አንተ ልምጣ። እንግዲህ የደልጊው ጉዳይ ከዚህ የደብረ ታቦር ወይንም ደቡብ ጎንደር ላይ የተፈጸመው ነገር እሱ ተመሳሳዩ ማለት ነው፣ ሪፕሌካ ነው። ነገር ግን እንደ ደብረ ታቦር የሆነ ዲስትራክሽን አልሰማውም እስካሁን። ኢቭን መረጃ የለም። በእርግጥ የተቃጠለ ይኑር አይኑር የሚታወቅ ነገር የለም እስካሁን። ዞሮ ዞሮ ግን ከዛ ጋር የመጣ ነው፣ ከዛኛው ትሬንድ። እኛስ በዚህ በኩል ለምን እንደዛ እናደርግም የሚል ይመስለኛል። ምክንያቱም ያው በየአካባቢ ነው እንደዛ የሚያደርጉት። ስለዚህ በአካባቢ የግዴታ አለሁ ለማለትም ይሆናል ዋቴቨር እንዲህ አይነት ነገሮች ተደርገዋል እንቅስቃሴው። በነገራችን ላይ ቀደም ብሎ ነበረ እንደዚህ አይነት ግጭቶች የተፈጠሩት። ይሄ በ9 ነው ደልጊ በቁጥጥር ስር የወደቀው በፋኖ እጅ የወደቀ በ9 ነው፣ የካቲት 9 2018 ነው። ከዛ በፊት ግን ውጊያዎች ነበሩ በተለያየ ቦታ ማለት ነው። በተለያየ ቦታ ደልጊ ማለት በዛኛው በኩል ምስራቅ ደንቢያ ነው፣ አሚን ምዕራብ ደንቢያ፣ ሶሪ ምዕራብ ደንቢያ ወይም ምስራቅ ደንቢያም ሊሆን ይችላል። አይ ቲንክ ምዕራብ ደንቢያ ይመስለኛል። ቆላ ድባው
በዛ አካባቢ ያለ ይመስለኛል። ደልጊ ማለት የጫንድባን ምናምን አካቶ ያለው በዛው እንትን ያለው ማለት ነው። ከሱ ቀጥሎ በምዕራብ በኩል ያለው አለፋ ወረዳ ነው፣ ሻውራ ማለት ነው። ከቋራ ጋር አይዋሰንም። አለፋ ነው ከቋራ ጋር የሚገናኘው። በዚህ መካከል ያለ ነው። አዲስ የተፈጠረ ነው። በነገራችን ላይ አይ ቲንክ ደልጊ ጣቁሳ ወረዳ የቅርብ ጊዜ ነው። ደንቢያ ተበትኗል። ምስራቅ ደንቢያ፣ ምዕራብ ደንቢያ፣ ከዛ እንትን ይሄ ጣቁሳ ተብሎ ተለይቷል። አሁን ጣቁሳ የሚባለው ነው አዲሱ ወረዳ በቁጥጥር ስር የሆነው ማለት ነው። እነሱ ወረዳንም በዚህ ደረጃ እየሸነሸኑ ህዝቡ ጥቅም እንዲያገኝ ብለው ይሰራሉ። እኛ ጋር ደግሞ ቀበሌ ሁለቱን ቀበሌ እንደዛ እያደረጉ እያፈኑ ለማጥፋት ጥረት ሲያደርጉ ኖሮ እኔ አንዳንዴ ግርም ይለኛል። የአማራ ክልል ባለስልጣን የሚባለው የሚሰራው ስራ መቼም በሰማይ ሲሄድ ወዴት እንደሚሄድ እኔ ግራ ይገባኛል። አሁን ምንድን ትንሽ እንኳን አይፈሩም እንዲያደርጋሉ። ኤኒዌይስ ምንም ይሁን ምን ደልጊ በቁጥጥር ስር ሆኗል። ከደቡብ ጎንደሩ በተጨማሪ ማዕከላዊ ጎንደር አሁን ተደምሯል። ባለፈው የደቡብ ጎንደሩ ስንነጋገር ምን ብለን ነበር ስናወራ? ማዕከላዊ ጎንደርም ይጀምራል ይቀጥላል ብለናል። ይሄ ነገር ይመጣል ግድ ነው። ለምን ቅናት አለ፣ እኛም እንደዛ የሚል ነገር ማለት ነው። ይሄ ይቀጥላል፣ በዚህ የሚቆም አይደለም። ሻውራ አሁን እየተንቀጠቀጠ ነው ያለው። ሜይ ቢ ዛሬ ወይም በሆነ ቀን ይያዛል ሻውራ የሚባለው ማለት። ትላንትና የሆነ ነገር ሲጽፍ ነበር፣ አሁን አቁሟል፣ ጸጥ ብሏል ሻውራ የሚባል ማለት ነው። በቃ የሆነች ነገር ሼር አረገ የማዕከላዊ ጎንደር የጻፈውን፣ ከዛ በኋላ የለም። አሁን አለፋ ወረዳ የሚባለው በቁጥጥር ስር ይወድቃል። ምንም እዛ አካባቢ ያለው መከላከያ ጥሎ ወጥቷል። ውጊያዎች ነበሩ በጫንድባ በኩል ካይከል ወይም ጭልጋ አካባቢ የነበረ ወደዛ ሄዶ የሆነ ውጊያ እንትን ብሎ ነበር። እሱም አልተሳካም። ያው በደፈጣ ችግር ገጠመው መሰለኝ። እንደዚህ ከሆነ በኋላ ነው ደልጊ የተያዘው። ወይም የጣቁሳ ወረዳ ደልጊ ከተማ በ9 ነው የተያዘው። ቅድም እንዳልኩት 9 ተይዟል ማለት ነው። ፋኖ ታጣቂ ተቆጣጥሮታል ማለት ነው። አሁን እምቧ እያለ ነው ይዤዋለሁ እያለ ማለት ነው። በመንግስት በኩል የወረዳው የጻፈው ነገር ምንም እያዝ የሚጨበጥ የለም ወይ ተይዟል አይሉ። እኔ እኮ ግርም የሚለኝ የሚያወጡት እንትን ነው። ህብረተሰቡ ተረጋግቶ የመንግስት ሰራተኛ በቢሮ እንዲቀመጥ ምናምን ይላል። ኦልሬዲ እኮ ተይዟል ከተማው። መግለጫው ሳይወጣ ከተማ ተይዟል እንዳልተያዘ አድርጎ ያወራል። ግን ደግሞ ሌላው ነገር ደግሞ እንደተያዘ ያደርጋል። እንዲያደርገው ይሄ ጽንፈኛው ኃይል ምናምን እያለ ያወራል። እና አንዳንዴ ግርም ይለኛል። በቃ እኛ ከአቅማችን በላይ ነው ተይዟል ብሎ ለምን አይጽፍም? ነገሩ ግን የምንድነው እንትኑ የብልጽግና ውቃቢ አይወድም እንደሱ አይነት ነገር መዘገብ ማለት ነው። ተያዘ፣ ይሄን ያክል ህዝብ ተገደለ፣ ይሄን ያክል ቤት ተቃጠለ ብለህ መዘገብ ነውር ነው። በመንግስት እንትኖች ሂድና እያንዳንዱ ኮሚኒኬሽን ከወረዳ ጀምረ እንዲህ ብሎ አይዘገብም። የሚያተርፍላቸው ካልሆነ በስተቀር ማለት በምንም መንገድ አይናገሩም። ዝም ነው። አሁን ይህ ምንድነው? ከህዝብ መረጃ መሰወር ነው። ህገ መንግስት አይደለም። በነገራችን ላይ ጸረ ህገ መንግስትነት እኮ ነው እንደዚህ ማድረግ። የሆነውን ነገር በቀጥታ ለህዝብ ማሳወቅ የመንግስት ግዴታው ነው፣ ህገ መንግስታዊ ግዴታው ነው። ይህን ግን አይወጣም በሚያሳዝን ሁኔታ ማለት። መረጃ የማግኘት መብት እኮ የህዝብ መብት ነው። ይህንን ያፈናሉ ማለት። እንዲያውም ይህን የሚዘግቡ ሚዲያዎቹን እየሄዱ ክራክ ማድረግ ይሄ ምንድነው ሀክ ማድረግ ምናምን ስራ ይሰራሉ ለማፈን ማለት ነው። የእንትኑ አርሚው ስራ እንዲሰራለት ሪፖርት እንዲያደርግ ተሰብስቦ የሶሻል ሚዲያ አርሚ ያን ሚዲያ እንዲያጠፋለት በሚሊዮን የሚቆጠር በ10 ሺዎች በ100 ሺዎች የሚቆጠር አለው። ይሄ ሄዶ ሪፖርት እያደረገ ሊያዘጋብ ይጥራል። እንደዛ ነው የሚሰሩት በሚገርም ሁኔታ። እኔ ብልጽግና የሚባል ምን አይነት ተንከሲስ እንደሆነ እኔ አንዳንዴ ሳስበው ግርም ይለኛል። የሆነው ነገር እኮ ሆኗል ኦልሬዲ፣ ምንም እንትን የለውም። ለህዝብ ማሳወቅ ግን ግድ ነው። ይህን መናገር አልፈለጉም። በመንግስት በኩል ውጊያ የተሳተፈው እዛ አካባቢ ያለ መከላከያ ቁጥሩ አነስተኛ ቢሆንም መከላከያ፣ አድማ ብተና እና ሚሊሻ የሚባለው ነው የተዋጋው። እንግዲህ በውጊያው ከሁለቱም ወገኖች በርካታ ታጣቂ የተጎዳ መሆኑ ታውቋል። አሁን እንግዲህ ባደረግነው ማጣራት ጠበቅ ያለ ውጊያ እንደነበረ ደልጊ አካባቢ ያሉት ውጊያ ነበረ። ከሁለቱም ወገን ጉዳቶች ነበሩ። በቁስ ላይ የደረሰው ጉዳት በሁሉ አልታወቀም። ምን ያክል ቃጠሎ፣ ምን ያክል ውድመት ተፈጠረ፣ ምን ሆነ የሚል እርሱ ማግኘት አልተቻለም ስቲል እስካሁን ማለት ነው። የተቃጠለ ንብረትና ቤት ስለመኖሩ ማረጋገጥ አልተቻለም። ይሄን ያክል ነው ብሎም አልተናገሩም። ባደረግነው እንትን ማጣራት ማለት ነው። በርካታ የመንግስት ታጣቂዎች ተገድለዋል። ያው ከዛኛውም ሳይድ ብለናል በርካታ ናቸው ብለዋል። እንትን እንዳልነው ማለት ነው እንዳገኘነው ምንጭ ከ40 በላይ የክላሽንኮፍ ነው ምናምን የእጅ ምንድነው የነፍስ ወከፍ መሳሪያ ቲንክ ለፋኖ ተማርኳል ይመስለኛል። አንድ ስናይፐር፣ አንድ መትረየስ ምናምን የሚላሉ አሁን ይሄኛው እንዲህ በተባራሪ የተገኙ ናቸው እነዚህ መረጃዎች ማለት ነው። ይሄንን ማርከናል ይላል ፋኖ። በርካታ ሚሊሻ፣ የተወሰኑ የመከላከያ ወታደሮች የሚባሉም ተማርከዋል የሚባል እንትን አለ ማለት ነው። በደልጊ አካባቢ የሆነው ይሄ ነው።
ይህን በተመለከተ እንግዲህ ምን ሊሆን ይችላል? ይህ አሁን ምን ያመለክታል? አንድምታው ምንድን ነው የሚለውን ነገር የተወሰነ ነገር ልበልና ይህንን ነገር ልቋጨው። መንግስት በሰሜን በኩል ሻዕቢያ ጋር ይባላል፣ ከህወሓት ጋር የሚባለው ዋናው ህወሓት ነው። ባይ ዘ ወይ ያው ሻዕቢያ ምናምን የሚል ነገር ቢኖረውም ሁለቱም ያው አንድ ናቸው ተብሎ ስለሚታሰብ እሱን ጦርነት ለማካሄድ በዋዜማው ላይ አሁን ቋፍ ላይ እየተጠጋ ነው ማለት ነው። ወደዛ ወደ ትግራይ እየተጠጋ ነው። ይህን ለማካሄድ በዚህ አማራ ክልል ውስጥ ያሉ ወታደሮችን አብዛኛው ወታደሮችን በጣም በርካታ ከ80% በላይ የሚሆነውን ይዞ ሄዷል፣ አስወጥቶ በምዕራብም በኩል እንደዛ አድርጓል፣ ወስዷል። በዚህ ምክንያት ይህ አሁን የተፈጠረው የፋኖ የሚባለው ተደብቆ ከነበረበት እየመጣ ይህንን መያዝ ጀምሯል ማለት ነው። ምንድን ነው የሚያመለክተው? የኃይል ሚዛኑ ደከመ። ስለዚህ ፋኖ ይበልጣል በኃይል ሚዛን ማለት ነው። በዚህ መንገድ እንደዚህ ማድረግ ከተቻለ እንግዲህ ሳቢው የነበረው ምንድን ነው? ቅድም እንዳልኩ ለ3 ወራት አካባቢ በዚህ በከፍተኛ የሆነ ምረት የማስገባት ዘመቻ የሰላም ምናምን የሚል ዘመቻ ተቃወጠ በአማራ ክልል። ፕሬዚዳንቱ ምክትል ፕሬዚዳንቱ ብለው ምናምን ያቃወጡት አብረው እየዞሩ ማለት ነው። በተደጋጋሚ ብዙ ስራዎችን ብዙ እንትኖችም እዛ ጋር የተያዘኛ ዘገባዎችን አቅርበን ነበረ። ከዚህ በኋላ ፋኖን አዳክመነዋል፣ የክልሉ ኃይል በተወሰነ መከላከያ ጋር ሆኖ ይቆጣጠረዋል አካባቢውን የሚል ነገር ነው እንትኑ አሳምፕሽኑ የነበረው ማለት ነው። እንደዛ ግን መሆን አልቻለም። አሁን ደቡብ ጎንደር የሚባለው ኦልሞስት ኦል በሚባል ደረጃ አልቆለታል፣ ተይዟል ማለት ነው። የሆነው ነገር ማለት ነው ተይዞ የተለቀቀም ቢሆን መያዙ አይቀርም በዚህ አሁን ባለው ኃይል ማለት ነው። ምንድነው ክልሉ በራሱ ይህንን እንትን መቋቋም እንደማይችል አሳይቶናል። ክልሉ ብቻ ሳይሆን የተወሰነ መከላከያ ሆኖ ይህን መቋቋም አልቻለም። ስለዚህ ክልሉ አሁን ይሄ ነገር ከቀጠለና ጦርነቱ በሰሜን ጦርነት ወይም በሌላ ከቀጠለ መከላከያ እንደገና ተመልሶ አካባቢ የማይቆጣጠር ከሆነ የአማራ ክልል ሙሉ በሙሉ ሊያዝ ይችላል በፋኖ ክልሉ ማለት ነው። የክልሉን ዋና ከተማ ጨምረህ ሊያዝ ይችላል ሙሉ በሙሉ ማለት ነው። ከዛ በኋላ የሚመጣውን እንትን ማሰብ በራሱ በጣም ከባድ ነው። ሊመጣ የሚችለውን ነገር ማለት የሚመጣው ስርዓት አልበኝነት የሚፈጠረውን ነገር ማሰብ ትችላለህ። ንግድ ምናምን ይቋረጣል፣ ማህበራዊ ግልጋሎት ይቋረጣል፣ ኤቭሪቲንግ ይቋረጣል። ህብረተሰቡ ችግር ላይ ይወድቃል። ለምን ክልሉን ከመያዝ ባለፈው ወደ ሌላ ቦታ ዘምተህ ጥቃት ፈጽመህ መንግስት ይመጣል የሚባለውን ነገር ልትፈጽም አትችልም። ያን የማድረግ አቅም የለም አሁን ባለው ሁኔታ ማለት ነው። ምናልባት በሌላ ቦታ የሚደረገው ጦርነት መንግስት ላይ ችግር ፈጥሮበት እንደዛ ካልሆነ በስተቀር ማለት ነው። ይሄ ከባድ የሆነ ሁኔታ ይፈጥራል ለክልሉ ለህዝቡ ብዬ አስባለሁ። ምናልባትም መንግስት በሰሜኑ የሚያደርገው ጦርነትም በዚህ ምክንያት ይደናቀፋል። ውጤታማ ሊሆን አይችልም። ድጋፍ ማቅረብ አይችልም። ወደዛ መሄድ አይችልም። በምድር መጓዝ አትችልም። በከባድ የሆነ ሁኔታ ይፈጠርባል ማለት ነው እና ውስብስብ ነገር ሊፈጠር እንደሚችል ያመላክታል። ይሄ ነገር አሁን የደልግ ብቻ ሳይሆን የደቡብ ጎንደርም በቀጣይም የሚፈጸመው ማለት ነው። ምን እንደሚሆን አታውቅም እኮ አሁን አለፋም በ2 ቀን ምናምን ውስጥ ይያዛል ብዬ ገምታለሁ። ምንም ከዛ ደግሞ እንግዲህ ጨዋሂት ምናምን የሚባለው ነው፣ እሱም ሊያመልጥ አይችልም በዚህ እንትን ከሆነ ማለት ነው። ይሄ በጣም አሳሳቢ አንቀጽ ነው በዚህኛው በኩል ማለት ነው። ክልሉ ያለ መከላከያ ሰራዊት ሙሉም በሙሉ ማለት ነው ያለ መከላከያ ሰራዊት በራሱ ጸጥታውን፣ ደህንነቱ፣ ሰላሙን ማስከበር አይችልም። ይህን የሚያደርገው ለምንድን ነው መሰለ? ይሄ የሚሆነው ለምንድን ነው? ሚሊሻው ከልቡ አይዋጋም። ይሄ ምንድን ነው አድማ ብተና የሚባለው ፕሮ ፋኖ ነው። መንግስት ውስጥ ያለ ፋኖ ነው። ፋኖ እንዲያሸንፍ ነው የሚፈልገው። ሚሊሻው ደግሞ በግድ ተገዶ ያው የኛ አካባቢ ገበሬዎች እንደሚደረጉት ማለት ነው ምርጥ 150 ምርጥ 100 ምናምን እያሉ እየወሰዱ ነው መከራ የሚያሳዩቸው። እነዚህ ናቸው የሚዋጉ። ቤተሰብ አላቸው፣ ልጅ አላቸው፣ አይዋጉም። ስለዚህ በቀላሉ እጅ ይሰጣሉ፣ በቀላሉ ይገደላል። እንደዚ አይነት ነገር ነው። ሊቆጣጠረው አይችልም፣ ከልቡ ሊዋጋ አይችልም። አሁን ከልቡ ከተዋጋ አድማ ብተና የሚባለው ነው እና ፖሊስ ነው። ይህን ማድረግ ደግሞ የሚችሉበት አይመስለኝም። አንድ ይሄ ነው። ሁለተኛ አብዛኛው የመንግስት ባለስልጣን የምትለው በወረዳ ደረጃ ያለው መንግስት በሆነ ጊዜ እንደማያስጥለው ያውቃል። የሚያደርገው ምንድን ነው? ከፋኖ ጋር ውስጥ ለውስጥ ይነጋገራል፣ ከተማ ጥሎ ይወጣል። በሆነ ዘዴ ጥሎ ይጠፋል። የፈለገ ይሁን ማለት ነው። ምክንያቱም መሞት አይፈልግም። ከመንግስትም አለሁ ይላል፣ ከፋኖም አለሁ ብሎ አብሮ መረጃ እየሰጠ ገንዘብ ብር እየሰጠ ምናምን የሆነ ነገር እያደረገ ተለማምጦ ይኖራል። እንደዛ ነው የሚሰራው። እንደዛ ነው የሚያደርጉት አብዛኛው። እምቢ ብሎ የሚያስቸግር እዛ ውስጥ አብዮተኛ ነኝ ያለ ወይም ዋና የመንግስት መፍቀሬ መንግስት ነኝ የሚል ታጣይ የመንግስት እንትን ካለ ካድሬ ካለ ያ ደብረታቦር አካባቢ እንዳደረጉት ይገሉታል ለይተው ማለት ነው። እንዲህ አይነት ነገር ይደረጋል። ቤቱ ይቃጠላል፣ ይወድማል። እንደሱ አይነት ነገር በዚህ ሁኔታ አማራ ክልል በራሱ ኃይል በራሱ የህግ የበላይነትን ማስፈን አይችልም። በምንም መንገድ ሊያሰፍን አይችልም። ይህን ማሰብ እንችላለን። ይሄ ደግሞ እንግዲህ የክልሉን ህዝብ ወደየት የከፋ ሁኔታ እንደሚያስገባው መገመት ነው። ስርዓት አልበኝነት፣ ውንብድና ይሰፋል በአካባቢው። ይሄ ሌባው፣ ዘራፊው እንደፈለገ ነው የሚመጣው። በነገራችን ላይ ህሊና ቢስነትንና
ሰው ወደ አውሬነት መቀየርን የምታየው በእንደዚህ አይነት ሁኔታ ነው። ሰው ደግሞ ሙሉ ሰው መሆኑን የምታውቀው እንደዚህ አይነት ስርዓት አልበኝነት ሲኖር ራሱን ጠብቆ ራሱን ስብናውን እሱን ራሱ ሰልፍ ዲሲፕሊን ሆኖ እንደ ዝርፊያ ወንብድና ሳይገባ በመቀጠሉ ነው ሰው የምታውቀው። ግን አሁን የምናየው በቅማንት ምድር በሌላውም ያየ ነው አራዊትነት ነው። አራዊት ማለት ነው። ሰው ወደ አራዊትነት ተቀይሮ የህሊና በላይ የሆኑ ጥፋቶችን ክፉ ነገሮችን ሰራት ያለና ያ ይመጣል ተመልሶ ይመጣል እና አማራ ክልል ልክ እንደ ዘመነ መሳፍንት ይሆናል። ያው ሌላ ቦታም እንደ ዘመነ መሳፍንት እኮ ነው። በነገራችን ላይ ኢትዮጵያ ውስጥ አሁን ዘመነ መንግስት ሳይሆን ዘመነ መሳፍንት ነው ያለው። መንግስትም በወንብድና ነው የሚቀጥለው፣ እነዚህም በወንብድና ነው የሚቀጥሉት። ኢትዮጵያ መከራ ላይ ነው ያለችው፣ በጣም አደገኛ ሁኔታ። ይሄን የውስጡን ችግር መፍታት አይችልም መንግስት። ከዛ ደግሞ የውጭ በዛኛው በኩል ያለው ሂጅ ያጠቃለው ምናምን እሱ ነው አደገኛው፣ መቶ ይጥለኛል በሚል ምናምን የሚደረገው ነገር ወደ ጠበንጃና ጥይት ልመና ምናምን እንትን አድርጋቸው። ከሩቅ ምስራቅም ከመካከለኛው ምስራቅም ጦር መሳሪያ እየሰበሰበ ነው መንግስት። ይሄ ደግሞ ዝም ብሎ አይደለም የሚመጣው፣ የሚከፍለው ዋጋ አለው። በሀገሪቱ የሚያስከፍላት ዋጋ አለው። በብዙ ነገር ማዕድን ይሸጣል፣ በጥሬውም ይሰጣል፣ በገንዘብ በብድርም ያመጣል። ይህም ብድር የምትከፍለው እኛ የልጅ ልጆቻችን ሁሉ ነው የሚከፍሉት። መከራ ውስጥ ነው የሚገባው። ደርግ ያን ሁሉ ሲያረቅ ቆይቶ ጥሎ ሲሄድ እኛ እኮ ነው የከፈልነው በኋላ። አንዳንዱም አዲሱ መንግስት ተለማምጦ ዕዳ እያሰረዘ ግን ብዙን ከፍሏል። ይህስ ወያኔም ዕዳ ገብቷቸው የሄዱ ነገሩ ይከፈላል። የት ይቀርልሃል? እንደዚህ አይነት ነገሮች ውስጥ እየገባ ነው እና በጣም አስቸጋሪ ምን አይነት ዘመን እንደመጣ ለኢትዮጵያ አንዳንዴ ሳስበው በጣም ይገርመኛል። ታንኪዩ። መልካም እንግዲህ በአማራ ክልል ያለው ቀውስ ማን እንደፈጠረው ለምን እንደተፈጠረ እነማን እንደሆነ የችግሩ ባለቤቶች ማንም ሰው የሚያውቀው ነው። አሁን ምንም ማስተባበል ምናምንም አያስፈልገውም፣ ግን በቃላት ሊገለጽም አይችልም አሁን ያለው ችግር። እንደውም ዛሬ ይቅርታ ማዕረጉን ጄኔራል ይሁን ምን መሐመድ ተሰማ የሚባለው እና የክልሉ ባለስልጣናት ፕሬዚዳንቱን ጨምሮ ህጋዊ እርምጃ ወስደን ሰላም አድርገነዋል ምናምን የሆነ ንየት አካባቢ እንደዛ እንዳደረጉት አላውቅም። ብቻ ግን ሌላ ፉከራ ላይ ነው ያሉት ዛሬ። ቅድም ስትላቸው የነበሩ በደልጊም በለው ወደ ደቡብ ጎንደር ምናምን ያለውን ነገር ትተውታል። በቃ ልማት ላይ እንደሆኑ ሰላም እየመጣ እንደሆነ ምናምን ነው የሚያወሩትና አንዳንዴ ምንድን ነው እየቀመሱ ምን ቀምሰው እንደሚወጡ ወደ ሚዲያ ራሱ ምንም ልታውቀው አትችልምና አስቸጋሪ ነው። ሌላ በመጨረሻ አንድ ጥያቄ እናንሳና የዛሬው ውይይታችን በዚህ እንዝጋ። ምናልባት ትላንትን በዜና አንስተነዋል፣ ከዚህ በፊትም አንስተነው እናውቃለን። ማለት እኛ ብቻ ሳንሆን ትልልቅ ሚዲያዎች ዓለም አቀፍ ሚዲያዎች ሳይቀሩ ዲደብሊውም ሌሎች ሚዲያዎች የዘገቡት ጉዳይ ነው። ኢትዮጵያ ኢንሳይደርም ዘግቦት አይቻለው። ዘይስ የሚባል ህዝብ አለ በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ የሚገኝ ነው። አርባ ምንጭ ዙሪያ ወረዳ ነው የሚሉት። ይህ ህዝብ እንግዲህ ራሴን የቻልኩ ብሔር ነኝ ባህል አለኝ ቋንቋ አለኝ ምናምን ብሎ የራስን በራስ የማስተዳደር ጥያቄ አለው። ግን ከአካባቢው ባለስልጣናት ጋር ልክ ቅማንትና የአማራ ክልል ባለስልጣን እንደሚሆነው አይነት ችግር እንዳለ ይነሳል። ትናንትና እንደውም ዲደብሊውም ሌሎች ሚዲያው ዘግበውት ያየ ነው። ሰሞኑን ግጭት ተፈጥሮ ከ15 በላይ ንጹሃን እንደተገደሉ የሚያትት ዘገባም አይተናል። ከዚህ በፊትም ቤቶች ሲቃጠሉ፣ ንብረት ሲወድም፣ ሰዎች በግፍ ሲገደሉ የሚያሳዩ ነገሮች ይወጣሉ በተደጋጋሚ። ይህን የሚያደርገው ባለስልጣኑ እንደሆነም በተደጋጋሚ ይነሳል። እዛ አካባቢ የሚመጡ መረጃዎች ናቸው። ሌላም ጋርዱላ የሚባል አንድ ዞን አለ እዛ አካባቢ። እሱም ደራሽ የሚባለው አካባቢ የሆነ በግጦሽ መሬት ምናምን ነው የሚለው መንግስት፣ ግን እሱም ሌላ የመልካም አስተዳደር ጥያቄ ነው። እንደውም የክልሉ የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ ለኢትዮጵያ ኢንሳይደር ቃል በቃል ዘይስ የሚባለው ህዝብ የራስ አስተዳደር ጥያቄ አለበት፣ በዛ ምክንያት የግጭት ተነስቶ ንብረትም ወድሟል፣ ሰዎች ሙተዋል፣ እሱ ነው መልሶ ያገረሸው ብሎ ተናግሯል። ይህን ነው የተናገረው ቃል በቃል። ሌላ የጋሞ ዞን ትምህርት መምሪያና ባለስልጣናቱ የዞኑ ባለስልጣናት የኢትዮጵያን ትምህርት ሚኒስቴር ከሰዋል። 11ኛ እና 12ኛ ክፍል የታሪክ መጽሐፍ ላይ ዘይስ የሚባለው ብሔረሰብ ራሱን የቻለ ህዝብ ቋንቋ ባህል ያለው እንደሆነ መጽሐፉ ላይ አትሟል። እነሱ ደግሞ የጋሞ ዞን ባለስልጣናት ደግሞ ዘይስ የጋሞ ህዝብ አንዱ ቅርንጫፍ ነው የሚል ክስ ነው። በነገራችን ላይ ጫፍ የደረሰ ክስ ነው። ሌሎችንም ከሰዋል። ቁጫ የሚባል ህዝብም እንደዚህ አይነት ነገር አለና እንዳጠቃላይ ግን ይህ ግጭት የተነሳው መከላከያ አካባቢውን ተቆጣጥሮ ነበር። በሰሜኑ ጦርነት ምክንያት ወጣ። ባለፈው እሑድ ነው የወጣው። ግጭቱ መልሶ አገረሸ። የክልሉ አድማ ብተናና የዞኑ ፖሊስም ጸረ ሽምቅ ምናምን ወደ አካባቢው ገብቷል ምናምን ብሏል። ህዝቡ ደግሞ በዚህ የጸጥታ ተቋም ላይ እምነት የለውምና እንዳጠቃላይ ግን በዛ አካባቢ እየሆነ ያለው ምንድን ነው የሚለውን በእኛ በኩል እንደ ሚዲያ እይታችን እናንሳና ጥያቄ የሚያነሳ አካልም ካለ መጥቶ በሚዲያችን መሞገት ይችላል። ወደ አንተ ልምጣ። መልካም እንግዲህ ስለ ዘይሴ ባክግራውንድ የሚሆን መረጃ
አቅርባል። አሪፍ ነው። እንግዲህ ዘይሴ እንደ ህዝብ የራሱ ማንነት ያለው ህዝብ ነው። ከጥንት ጀምሮ የነበረ ህዝብ ነው። ራሱን ሲያስተዳድር የነበረ ነው። በነገራችን ላይ ብዙ ነገስታት ነበሯቸው፣ በስም የሚጠቅሷቸው ራሱ ነገስታት ንጉስ ከሌ 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 ዘይሴ የሚባለን ህዝብ እንደ ህዝብ ጠብቆ ያቆየ ብለው ይዘረዝራሉ። አሁን ትልቁ ችግር ልክ የአማራ ክልል ቅማንት አማራ ነው ብሎ አስተዳደር አልመልስም ብሎ ቅማንትን እንደሚጨፈጭፈው ጋሞ ናቸው ብለው የሚጨፈጭፉት ጽንፈኞች ናቸው እንደዛ የሚያደርጉት። ትልቁ ችግር እኔ በጣም የሚያሳዝነኝ ደቡብ ኢትዮጵያ በዚህ ደረጃ መምጣታቸው ነው። አሁን ልብ በል የሀዲያ ዞን ባለስልጣናት ይሄ አሁን ትልቁ ችግር የሚመጣው የሚመነጨው ከሀዲያ ዞን ባለስልጣናት ነው። ይሄ እንትኑ ማለት ነው። የደቡብ ክልል የሚባለው ብሔረሰብ ማፈን ዋናው ስራ የሚመጣው ከሀዲያ ዞን ባለስልጣናት ነው። የሀዲያ ዞን ባለስልጣን እንዴት አይነት ጨዋ ህዝብ አለ መሰለ እዛ ውስጥ ደንጣ የሚባሉ ህዝቦች በጣም ዲሲፕሊን፣ በጣም ጨዋ፣ ምንም በክፉ ነገር እንትን የሌላቸው ረጅም ጊዜ የማንነት ጥያቄ ጠይቀው የራሳቸው የሆነ ማንነት እንዳላቸው በጥናት ተረጋግጦ ግን እንዳይመለስ አድርገውት አፍኗቸው ፍዳቸውን ያሳዩቸዋል እስካሁን ማለት ነው። ይሄ ስልጣን ላይ ተቀምጦ እዛ ጋር አሁን ሆሳዕና ላይ የተቀመጠው የሀዲያ ዞን ባለስልጣን ምናምን በሴራ ተጠማምዶ ሌሎችም እንትን እንዲደረግ አይፈለግም። የዘይሴ ህዝብ ዛሬ አይደለም ጥያቄ ያነሳው። በነገራችን ላይ የቅርብ ጊዜ ጥያቄም አይደለም። ህገ መንግስቱ እንደረቀቀ መርቀቅ ብቻ አይደለም እንደጸደቀ 1987 ህዳር ወር አይደል የጸደቀው። ከዛ ጊዜ ጀምሮ ጥያቄ አላቸው። በወያኔ ዘመን ነው ጥያቄ የነበራቸው ዘይሴዎቹ የነበረው ማለት ሶ ታፍናለ። ደቡብ ኢትዮጵያ አሁን ይሄ በተለይ አሁን ደቡብ ኢትዮጵያ የሚባለው ጉራጌ ውስጥ ብዙ ጥያቄዎች ብዙ እዚህ በፊት የብሔር ግጭቶች የሚነሱት በዚህ ምክንያት ነው። እዚህ ክልል ውስጥ ነው ዋና እንት ነው። ለምን ከቂጡ ቁስል ያለ ውሻ አጥብቆ አይጮህም እንደሚባለው የራሳቸው የሆነ የሚያፍኑት ስላሉ ያፍናሉ። አማራ ክልል እንደዛ የሚያደርገው ይሄ ነው። ትልቁ ችግራቸው ይሄ ነው። ኢትዮጵያ ወያኔ እንደ በግምት ዝም ብሎ አምጥቶ ብሔረሰብ ምናምን ብሎ ወይ ሁሉን አጥንቶ በትክክል ህዝበ ውሳኔ አድርጎ ሳይወስን እንዲህ አድርጎ ብዙዎቹን ለጅብ ለወሮበላ ለጉልበታ ማሳልፎ ሰጥቷቸው ሄደ። እንዲህ ነው የተደረግነው በጣም በሚያሳዝን ሁኔታ ማለት ነው። እና እኔ አንዳንዴ ሳስበው ምንድን ነው በዚህ ደረጃ ይሄን ያክል ስካር መምጣት ምንድን ኦኬ አሁን ደንጣ እኔ ሀዲያ አይደለሁም እኔ ራሴ ደንጣ ማንነት አለኝ ቋንቋ አለኝ ብሎ ቀረበ። ህጉ በሚፈቅደው ነገር እንዲሆን ነው ማድረግ ያለብን እንጂ ለምንድን ነው እኔን ካልሆንክ ብለህ የምታፍነው? ነገ እኮ አሁን ላይ ቅማንት አለ አይደለ? ቅማንት ማንነቱ ወርኬ ተመልሷል። የአስተዳደር ጥያቄ ነው አሁን ያለው አይደለ? የአስተዳደር እንዳይመለስ ስላደረጉ ነው። ኦኬ ከቅማንት መካከል እኔ እከሌ ነው የሚባለው ቅማንት አይደለሁም ይሄ ነው አይደንቲቲ ብሎ ነገ የሚመጣ ሰው ሊኖር ይችላል። ህግ ከፈቀደለት ይፈቅድለታል እንጂ ወንድምን ትገለዋለህ እንዴ? አሁን እነዚህ እኮ የራሳቸው ታሪክ ወደኋላ ስትሄድ የቆየ ታሪክ ያላቸው ህዝቦች ናቸው እንጂ ዝም ብሎ አይደለም። ማንም ህዝብ ደግሞ ዝም ብሎ ብድግ ብሎ እኔ እንደዚህ ነኝ አይልም። እንደዚህ ነኝ ምናምን ብሎ እንትን አያነሳም። የዘይሴ ህዝብ እንዲያውም ጥያቄ እኮ በልዩ ወረዳ እንቋቋም እኮ ነው። ዘይሴነቴን ማንም ሊቀመኝ አይችልም። እኔ ነኝ የምወስነው፣ ግን ልዩ ወረዳ ይሰጠኝ፣ በልዩ ወረዳ ልተዳደርና ቋንቋዬን፣ ወጌን፣ ባህሌን ልጠብቅ ነው ያነሱት ዘይሴዎች ማለት ነው። ምንድን ነው ለጋማዎቹ እንትን የሚያደርጋቸው የሚያበሳጫቸው? ከወደዷቸው እንዲያውም የእኛ ናቸው ብለው ከወደዱ መፍቀድ እኮ ነው ያለብህ ለዚህ ህዝብ ማለት ነው። እንዴ ምን ችግር አለው? ተደራጁ። ያ አይደላቸው በዛም ብትሆኑ በዚህም ብትሆኑ አንድ ነን። ምን ችግር? ፍቅርን ነው እና መከባበር ነው ማምጣት ያለብህ፣ አንድ የበለጠ አንድነት እንደገና እንዲመጣ ማለት ነው። እና እኔ ጸረ ህገ መንግስት ሆነው የሚሄዱበት መንገድ አይገባኝም። የዘይሴ ህዝብ እንደዚህ በድሮ ጊዜ እንግዲህ የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል የሚባል ክልል በነበረበት ዘመንም ይሄ ጥያቄ ነበረ። በኋላ ደግሞ አሁን እንደገና የደቡብ ኢትዮጵያ ክልል በሆነውም ቅድም ባነሳሁት ክልል ውስጥ ደግሞ ይሄ ጥያቄ መጥቷል ማለት ነው። የጋሞ ዞን ውስጥ አርባ ምንጭ ዙሪያም ነው። አንዳንዴ ዝም ብሎ በግምት ይመስለኛል የዘይሴ ወረዳ ይላሉ፣ ግን እነሱ ልዩ ወረዳ እንዲሆን ነው የሚፈልጉት። የአርባ ምንጭ ዙሪያ ነው፣ ከከተማው ዙሪያ አለው፣ ልክ እንደ ቅማንት ማለት ነው። ጎንደር ዙሪያ እንዳሉት እንደ ቅማንቶች እንደሱ ናቸው። ቁጥራቸው ምን ያክል እንደሆን በትክክል አላውቅም፣ ግን ያው እነሱ በወረዳ ደረጃ ነው የሚመዘነው ማለት ነው። እንትን ስታደርገው ልዩ ወረዳ እንዲሆን ነው። የራሱ ባህል፣ የራሱ ወግ፣ የራሱ ቋንቋ፣ የራሱ ስነልቦና፣ የራሱ መሬት አለው ዘይሴ። የራሱ የንግስና ስርዓት የነበራቸው የራሳቸው የዘመን መለወጫ አላቸው። ሰኔ 1 ነው የሚያከብሩት ዘመን መለወጫቸው ራሱ። የጋሞቹ መቼ እንደሆን አናውቅም። ይሄ ዝም ብሎ የሚመጣ አይደለም እኮ አንድ ላይ ስለኖረና አብሮ በቋንቋም ተመሳሳይ ስለሆነ አይ እኔን ነው የምትሆነው ማለት ምን ያደርግልሃል? ህገ መንግስቱ አልተገለበጠ አልተቀየረ። እንደገና ደግሞ ለምንድን ነው እኔ ነኝ የምትለው አንተ? እኔ የማይገባኝ ነገር እኔ አሁን እንደ ግለሰብ ቅማንት አይደለሁም ካልኩኝ ማን ይከለክለኛል? እንደገና ደግሞ እኔ የምኖረውን አካባቢ በቃ እኔ ቅማንት አይደለም እንደዚህ ነው ማንነቴ ብሎ የሚገለጥ የሚያሳይ ነገር እውነታ ካለው ለምን ይከለከላል? ባይኖረኝስ በቃ እኔ አልፈልግም ካልኩ ባን ነው የሚከለክለኝ? ለምን እስከዛ መብት አይሰጥም? እኔን የግዴታ ለምንድን ነው የመጣው?
ምንድነው እኔም የማይገባኝ ነገር አሁን ከጋሞቹም ጋር ሆነው እኮ እነሱ የሚኖርበትን ወረዳ ቀበሌ የያዙትን ይዘው መሬቱን እያለሙ እኮ ነው የሚኖሩት። ከዚህም ሆኑ እዛም ሆኑ ማለት ነው። ግን ከዚህ እንትን ልዩ ወረዳ ሲሆኑ አንደኛ በቀጥታ ከክልሉ ጋር ነው የሚገናኙት፣ ከዞኑ ጋር አይገናኙም፣ ጭቆና ይቀንስላቸዋል። ሁለተኛ ነገር በቀጥታ የሆነ የተሻለ ነገር ያላቸው እውቅና ምናምኑ ካልቸር፣ ወግ፣ ባህል፣ ቋንቋ ማሳደጉ የሚለው ይመጣል ማለት ነው። ከሴራ ምናምን ትወጣለህ አትሊስት ማለት ነው። ይሄ ነገር ነው በዋናነት እንትን የሚደረገው እና ዘይሴዎቹ በዚህ በኩል በዚህ ደረጃ ያሉ ናቸው። ዘይሴዎች በ1987 ዓ.ም ህገ መንግስቱ መጽደቁ ጀምሮ ማንነታቸው ተከብሮ ራሳቸውን በራሳቸው እያስተዳደሩ ወጋቸውን፣ ቋንቋቸውን፣ ባህላቸውን እያሳደጉ በልዩ ወረዳ አስተዳደር እንዲተዳደሩ የጠየቁት ጥያቄ ነው። ወያኔም ኦህዴድም ግን ጥያቄያቸውን አልመለሰላቸው፣ አፍኗቸዋል። ሁለቱ ያ ማፈነ ይሄ ማፈነ። ግን አሁን እኔ በጣም የማያሳዝነኝ የወያኔው ሴራ ነው። አሁን ይኸውልህ ህወሓት የሚባለው ሲመጣ በብሔር ብሔረሰቦች ስም እየማለ መጥቶ ብሔር ነው ሲያጠፋ የመጣው። እንደዚህ ሲያፋጃቸው ጥሯቸው ሄደ፣ ሳይመልስላቸው ጥያቄዎችን ማለት ህዝቦች ጥያቄያቸው ኤክስፕሊሲትሊ መመለስ የነበረበት ሁኔታ እኮ ዲቴይል ኤግዛውስት አድርገህ እያንዳንዱን ህዝብ አጥንተህ ፍላጎቱን ምኞቱን አጥንተህ ምን እንደሚል አምነህ ተረድተህ ከዛ በኋላ ነበር አስተዳደር የሚቋቋሙ። አዋጅ ቁጥር 7/84 የሚባል አወጡና ዝም ብለው ይሄ ወደዚህ ይሄ ወደዚህ ልክ በሬ አርደ ወይም በጋርደ ቅርጫ ስትካፈል እንደምታደርገው ይሄ ለዚህ እየመዘንክ በእጅ እንደምታደርገው እንደዛ አድርገው እኮ ነው። በውስጥ ህዝቡ ብዙ ፍላጎት ያላቸው ብዙ ልዩ ልዩ ህዝቦች ታፍነው እንዲቀሩ አደረጉ። አይዘር ይህን ህገ መንግስት ማምጣት አልነበረበትም። እንደዚህ መጨፍለቅ ከሆነ ዝም ብሎ ተጨፈላልቆ እንዲቀጥል ማድረግ ነበረበት። ለብሔረሰብ ምቻለሁ ብለህ ብሔረሰቦችን እየጨፈለክ የሚሄደው ነገር በጣም አሳዛኝ ነው የሆነው ማለት ነው። ጥያቄውን ከመመለስ ይልቅ የጉልበት እርምጃዎች ተወሰዱ። የአማራ ክልል ያደረገው ይሄን ነው። የጉልበት እርምጃዎች ማለት ሴራ አፍተር ሴራ አፍተር ሴራውን ሰባብረህ ስትወጣ ደግሞ ጠብንጃ ይዞ ይመጣብሃል፣ ወታደር ይዞ ይመጣብሃል። በጉልበት ይገላል። ዘር ተኮር ጥቃት ይፈጽምብሃል። ዘር ተኮር ጥቃት በቃ ዘርን ቡድኑን ለይቶ ይገላሉ። እንደዛ ነገር ነው የሚደረገው። በተለይ በዘመነ ብልጽግና ዘይሴ ፍዳውን እየቆጠረ ነው። ልክ ቅማንትም በዘመነ ብልጽግና እንትን እንዳለው በእርግጥ በዘመነ ወያኔም ፍዳውን አይቷል። ከ2008 ነው የሚጀምረው የኛ ጭፍጨፋ 2007 እንደዛ ነው። ያን ሁሉ የመጣ ነው። አሁን ብልጽግናው መጥቶ ያደረገብን እናውቃለን። በዘመነ ብልጽግና እንደደረሰብን አይነት ጭፍጨፋ ቅማንት ተጨፍጭፎ ያውቅ ግፍ ማለት ዛሬ በ10 ሺህ የሚሆን ሱዳን አለ ተፈናቃይ፣ ቅማንት ተፈናቃይ ማለት ዘሴም ቲንግ እዚህም ያለ የተደረገው ማለት ነው። አሁንም በዘመነ ብልጽግና ትልቅ ግፍ እየቀመሰ ያለ ነው የዘይሴ ህዝብ ማለት ነው። የዞኑ ፖሊስ ከክልሉ ልዩ ኃይል የአድማ ብተና የድሮ ልዩ ኃይል ጋር ሆኖ ስራ ሲሰራ ኖሯል። አሁን ደግሞ አድማ ብተና ብለው ከቀየሩት ጋር ሆኖ ስራ እየሰራ ነው እየጨፈጨፋቸው። አሁን ጥቃት የፈጸመባቸው በባለፈው እሁድ ነው የሚጀምረው። እሁድ ማታ ቀኑ 11 ሰዓት ነው የጀመሩት። ከሱ ጊዜ ጀምሮ 2 ቀበሌዎች ላይ ነው አታክ ያደረጉ። በተለይ አንዱ ቀበሌ ደንበሌ የሚባል ቀበሌ ላይ ነው ከባድ የሆነ ጭፍጨፋ የተፈጸመባቸው። ሌላም ደግሞ ወዘቃ የሚባል ቀበሌ ከ60 እስከ 65 የሚሆኑ ሰዎች ከቤታቸው እየወጡ ታፍነው ይወሰዳሉ። የት እንደሄዱ አይታወቅም። እያሰሯቸው ነው ወይ ወስደው እየረሸናቸው አይታወቅም። ዜጎች እንደዚህ ይደረጋሉ ማለት ነው። ያ አንደኛው ቀበሌ ላይ ደግሞ ብዙ ሰዎች ጥቃት ተፈጽሞባቸዋል፣ ተገድለዋል። በጣም ብዙ ማለት ነው በሚገርም ሁኔታ። የሰሞኑ ደግሞ የከፋው አይነት የሰብአዊ መብት ጥሰት ነው እየተፈጸመበት ያለው። ብዙዎቹ የዘር ማጥፋት ነው ይላሉ። ቤቶች ይቃጠላሉ፣ ሰዎች ይገደላሉ፣ ይታሰራሉ፣ ይደበደባሉ። በጣም የሚያሳዝነው ማለት ነው። ይሄ ነው የሆነው የካቲት 8 ማለት እሁድ ይመስለኛል 2018 እስከ 10 አይ ቲንክ እስከ ትላንት ድረስ የዘለቀ ነው። ዛሬም ቀጥሏል ተብሏል። ጥቃቱ ቀጥሏል ይባላል። እርግጠኛ አይደለሁም፣ ግን እስከ 10 ጥቃቱ ነበረ። የቻሉት ዘይሴዎችም ራሳቸውን ለመከላከል እየሞከሩ ነው የሚችሉ ማለት ነው። ግን እንደምታውቀው በደቡብ ኢትዮጵያ ልክ እንደ ሰሜኑ ሁሉም ሰው ጠመንጃ የታጠቀ ምናምን አይደለም የሚደረገው ማለት ነው። እና እኔ አንዳንዴ እንትኑ አሁን ተኩሱ ተቀርጾ ብትሰማው በጣም ይገርማል እንዴት እንደሆነ ማለት ነው። እንዴት አድርገው በአንድ ወገን የሚተኮሰው ተኩስ ማለት ነው። በዚህ የክልሉ እና የዞኑ ጸጥታ ኃይል የሚያደርገው ማለት ነው። ሰዎች ሲሮጡ ሲራወጡ ምናምን ታያቸዋለህ በሚያሳዝን ሁኔታ ማለት ነው። ንጹሐን ምንም ነገር የሌላቸው ይሄንን ነገር ነው የተመለከትነው። እና ሁለቱ ኃይሎች ዘይሴ ላይ የኃይል እርምጃ ወስደዋል። አሁን ቅድም የጠቀስኳቸው እነዚህ በተለይ ደንበሌ የሚባል ቀበሌና ወዘቃ የተባለ ቀበሌ የደንበሌ ቀበሌ ጥቃት ቀጥታ በመንግስት ኃይል ጥቃት እንደተፈጸመባቸው ከ20 እስከ 25 የሚሆኑ ሰዎች ነው የተገደሉት። ንጹሐን በዚህ ደረጃ ተገድለው እንትን ተደርጓል። በሚያሳዝን ሁኔታ ህብረተሰቡ ራሱ ቀውስ ውስጥ እንዲገባ ተደርጓል በሚገርም ሁኔታ። ወዘቃ ቅድም እንዳልኩ በርካታ ሰዎችን እየገቡ በየቀበሌው
እያወጡ እያሰሩ በተለይ ወንዶችን ወጣቶችን እያሰሩ ይወስዷቸዋል። ብዙ ሰዎች እየጠፉ ናቸው በዚህ መንገድ ማለት ነው። ጥቃቱ አርሶ አደሮች ላይ ነው የሚፈጸመው። ምንም ያው እንደምታውቀው አርሶ አደር ነው ኢትዮጵያ ሕዝብ አርሶ አደሮች ላይ ነው ያንን የሚያደርጉት ማለት ነው። ቤት እየገቡ ወንዶችን ከቤት እያስወጡ በጥይት ገለዋል ነው የተገደሉት። በምንድን ነው? ከቤት ይገባሉ፣ ጎትታ ያወጧቸዋል፣ ውጭ ላይ በጥይት ይመቷቸዋል። በእንደዚህ አይነት ሁኔታ ነው ትልቅ ጥቃት የተፈጸመው ዘይሴዎቹ ላይ ማለት። አሁንም ጥቃቱ እንደቀጠለ ነው። ቅድም እንዳልኩ የመከላከል እንትኖቹ ስላሉ እሱን ሰፕረስ እናደርጋለን በጉልበት ብሎ ነው። የብሔር ጥያቄ ከተነሳ ጥያቄውን በአግባቡ ካልመለስከው ሊበርድ አይችልም። የፈለከ ብትገለው የባሰ እየመረረ ይሄዳል እንጂ በምንም መንገድ ሊፈታ አይችልም። ይሄ እንዲያውም ሀገር የሚያፈርስ ሁሉ ችግር ያመጣል። የቅማንትን ጥያቄ በአግባቡ ባለመፍታት በወልቃይት ምናምን በምን እያለ ተሳስሮ የነበረው ነገር ሁሉ ፈራርሶ ይሁን አገር አፍርሰው ዛሬ የማይመለስበት ደረጃ ደርሰዋል። እንዲሆን ነው የሚያደርገው። አሁንም ዘይሴም ቢሆን ትንሽ ህዝብ ነው ብለህ ልጨፈጭፈው አይገባም። ለምን ዋይ እንዲህ ሰው እኮ ነው፣ ህዝብ ነው። አንዳንድ የእግዚአብሔር መፍራትም እኮ አለ። እንዲህ ባለስልጣን ሆነ እስከ መቼ ትኖራለህ? በዚህ ሁሉ እኮ ወንጀል ይጠየቃል እኮ። አሁን እንደዚህ የሚያደርገው የጋሞ ብለው የደቡብ ክልል ባለስልጣን ብለው መጠየቁ አይቀርም እኮ ሳምዌር ኢን ዘ ሎንግ ታይም ይመጣል አይቀርም። ይሄንን ማሰብ ያስፈልጋል። እንግዲህ ቅድም ያልኩ ነው ጥቃት እንትኑ በቁጥር በምን የተገለጹት እነሱ ናቸው። ግጭቱ አሁንም እንደቀጠለ ነው የሚሉ ወገኖች አሉ። ህዝቡ በታላቅ ድንጋጤ ላይ ወድቋል ተብሏል። በርካታ ቤትና ንብረት ወድሟል፣ በእሳት ተቃጥሏል የሚሉ ነገሮች ነው ያሉት። ምን ያክል ነው የተቃጠለው ምናምን የሚል በቁጥር የሚገለጽ የለም። የዘይሴ ህዝብ ለምን እንደዚህ አይነት ጥቃት ደረሰበት? ለምንድን ነው ዘይሴን ማጥቃት ያስፈልገው የሚለው ቅድም አንተ በመግቢያው እንዳነሳው ነው። ዘይሴን እውቅና ትሱት ጋሞ ነው። ጋሞ አይደለሁም ካለስ ትገለዋለህ። ይሄ ነው አሁን ትልቁ ችግር። ድንቁርና ማለት ይሄ ነው፣ የእንስሳ ባህሪ ማለት ነው። እኔ ነህ ትለዋለህ። እኔ አንተን አይደለሁም ካለ አይደለም፣ በቃ የሰውየው መብት እኮ ነው፣ ወይም የህዝቡ መብት ነው። ለምን ይገደላል እንዴ? እኔ ነህ ብለህ ትገለዋለህ እንዴ? በግል አይደለሁም አለ። ኦኬ ህገ መንግስቱ ከፈቀደለት ይፈቅድለታል። አንተ ለምን ትገለዋለህ እኮ ነው። አንተ ራሴ እኔ ነኝ ብለህ የወሰንከውን ውሳኔህን ማንም ሳይቀማህ እንዴት አንተ የሰውን ውሳኔ ትቀማለህ? የህዝብን ፍላጎት ለዛም ፎርዛት ማተር የህዝብን ውሳኔ እኮ ነው። ህዝብ ከወሰነ ለምንድን ነው 1987 ዓ.ም ጀምሮ የሚታገልን ህዝብ ማፈን ምን ማለት ነው? እንደውም እኮ አሳፋሪ እኮ ነው እስካሁን ማፈናቸው በራሱ ማለት ነው። በጣም አሳዛኝ ነው። ስለዚህ በዋናው ምክንያት ምንድን ነው? እኔን ትሆናለህ በሚል ነው በተደጋጋሚ ይሄኛው ጥቃት እየተፈጸመበት ያለው ማለት ነው። ለምን የሚለው በነገራችን ላይ የህዝብ ጥያቄ በማፈን በደቡብ ኢትዮጵያ ውስጥ ካለው ቅድም በመግቢያ እንዳነሳሁት የሚያክል የለም። አማራ ክልልም አፋኝ ነው እንደምታየው፣ በተለይ ቅማንት ላይ ማለት ነው። ቅማንት ላይ የተሟሟተበት ምክንያት ታሪካዊ ምናምን ፖለቲካ፣ በተለይ ታሪካዊ በሆኑ ነገሮች ናቸው። ማንነታቸው ከቅማንት ጋር የተያዘ ስለሆነ ይፈርስብናል ተመልሰን የሚል ነው። እንዲ አንዳንድ ይህን ስትመለከተው እውነት የሚመስል ነገር አለው አይደለ? ዝም ብለህ ስትሰማው ግን አይደለም። ሊፈርስ አይችልም። አማራ ኦልሬዲ የራሱን ስታብሊሽ ያደረገ ማንነት አለው። እንትን ምክንያታቸው የሚመስል ነገር አለው። ግን አሁን ዘይሴዎቹ ራሳቸውን ቢችሉ ጋሞ ምንድን ነው የሚሆነው? መሬት ነው የሚያጣው፣ ጋሞነቱ ይጠፋል። ምንድን ነው የሚሆነው? እኔ አንዳንዴ ግርም ይለኛል። አሁን የጋሞ ባለስልጣናት ነው የጋሞን ህዝብ አይደለም እዚህ ጋር እያነሳሁት ያለው እና ይሄ በዚህኛው ቢመለከቱት ጥሩ ነው ብዬ አስባለሁ። የኢትዮጵያ ውስጥ ያለ ድንቁርና በጣም አስቸጋሪ ነው። ቅድም አንተ አንስተዋል፣ በተደጋጋሚ ዘግበን እናውቃለን። የቁጫ ህዝብ የሚል ጥያቄ አለ፣ ሌሎችም አሉ። በርካታ ጥያቄ በጉራጌ ውስጥ ያሉ ጥያቄዎች አሉ። የደንጣ ጥያቄ አለ፣ በሀዲያ ዞን የታፈነ በክልሉም አብሮ ያው የዞኑ ባለስልጣን ክልሉ ላይ ስላሉ ማለት ነው። ጉቦም ሙስናም እንዲናርገው ይሄን አፍኑት የታባቱ እያሉ እንደዛ እኮ ነው የሚያደርጉት እየተጫወቱ ማለት ነው። ዘይሴዎቹ አሉ በጋሞ ዞንና በክልሉ ሌሎችም በርካታ እዛ አካባቢ እዛ ክልል ውስጥ በርካታ ጥያቄዎች አሉ፣ የታፈኑ ጥያቄዎች ማለት ነው። እነዚህን ማየት እንችላለንና እኔ አንዳንዴ ይገርመኛል። ደቡብ ብሔረሰቦች እና ህዝቦች የሚባለው የ54 ህዝብ አለው ተብሎ 54 55 የሚባል 56 ኦኬ 56 ብሔረሰብ አለ የተባለ ምንድን ነው ችግራቸው? አሁን እኔ እኮ ነው ግርም ይለኛል። ምንድን ነው አንዱን ለመብላት እንዴት ነው የአሳውን አይነት ህይወት የሚኖሩት? እና ይሄ መታሰብ ያለበት ይመስለኛል። አንዳንዴ እንዲያውም ዝም ብለህ የምታልፈው ነገር ሳይሆን ፖለቲካሊ ጫን ብሎ ይህንን መታገል ያስፈልጋል። የሌላውም ህዝብ ትግል ያስፈልጋል። ዘይሴ ስትጨፈጨፍ ሌላው ሁሉ መቆም አለበት። ነገ አንተም ትጨፈጨፋለህ፣ ይጨፈጭፋል። ይሄ ሂደት እኮ እውን ከሆነ ማለት ነው አንዱ ህዝብ ሌላውን አፍኖ በግድ የማስቀረትና ያን ማንነቱን መቀማት ስርዓት ዝም ብሎ ከታለፈ በሚቀጥለው እሱ አንተንም ያጠፋል። አይቀርም። እንደዛ ነዋ። ትንሹን ትልቁ እየዋጠው ነው የሚመጣው። መጨረሻ ላይ አንድ ያደርጋል ሁሉንም አጥፍቶ ማለት ነው። እና ይሄ በጣም አስቸጋሪ ነው። ኦኬ ለምንድን ነው እንደዚህ የተደረገው የሚለውን ለምንድን ነው ዘይሴ ጥያቄው እንዳይመለስ የተደረገ የሚል እስኪ ሌላ እንትን እናንሳ። የወያኔው መንግስት የብሔር ፖለቲካን ለስልጣኑ እንጂ ለህዝቦች ጥቅም ስላላመጣው ምንም ኬር አልነበረውም ለሌሎቹ።
ምንም ደንታ ቢስ ነው። በዚህ ምክንያት ዘይሴን ማን ቆጥሮት በቃ የራሱ ጉዳይ ብሎ ተዋቸው። ከሱ በላይ ያሉ አሽቋላጭ የኢህአዴግ ካድሬዎቹ አሁን ምልክ ከጋሞም ከምንም ያለው ውስጥ ለውስጥ እነሱ ናቸው የሚሰሩት እኮ። ደቡብ ኢትዮጵያ የሚባለው ባለስልጣኑ ምንም ይመካከራሉ። እነዚህ ድምፅ የሚሆናቸው የለም። ክልሉ ምክር ቤት ምናምን ሰው አታገኝላቸውም። ሌላው ነው የሚወስንልህ። አፉናቸው ኖሮ ዛሬ ይሄው እስከ መጨረሻው ሲመራቸው አሁን ያለው ደረጃ ደርሰዋል ማለት ነው። ኢህአዴግ ነው በብሔር ስም እየቀለደ የብሔረሰብ ምናምን መብት እያለ ግን ብሔረሰብ ሲያጠፋ አይኖርበት የተወሰኑትን ኦልሞስት ክልል በስሙ ሰጥቶ ሌላውን አፍኗል እኮ። በነገራችን ላይ ኦሮሚያ፣ አፋር፣ ትግራይ፣ አማራ እና ማን ነው የሚባለው ይሄ ሀረሬ እነዚህ እኮ ናቸው ክልል ያላቸው በስማቸው ሶማሌን ጨምረ ማለት ነው። ሌላ እኮ በክልል አንሰጥም ወያኔ። እነዚህ ናቸው ነፃ የወጡ ህዝቦች እንጂ ሌላው ነፃ የወጣ ህዝብ አይደለም። በዞን በምናምን በሞግዚት ምናምን የተደረገ ነው። የተሰረዘውም አለ እንደ ቅማንቱ አይነት እንዲህ ነው ያደረገው ቲፒኤልኤፍ ስልጣን ላይ ይዞ ማለት። በእርግጥ እሱ የእጁን አግኝቷል። ዛሬ ያው የሆነውን ነገር እያየን ነው። የትግራይ ህዝብ መሰቃየቱ ያሳዝናል እንጂ ቲፒኤልኤፍ ተዋርዷል። በደንብ ነው የተዋረደው። ለምን መጀመሪያም ያላመነበትን ነበረ። እንደዛ በብሔር ስብ ካልመጣ ስልጣን ላይ ሰርቫይቭ ማድረግ እንደማይችል አውቆ ስለመጣ ነው ይሄን ያደረገው ማለት ነው። የመጀመሪያው ይሄን ነገር ለዚህ ሁሉ ያበቃው የመጀመሪያው ኢህአዴግ የሚባለው መንግስት ነው ማለት ነው። አሁን የብልጽግና መንግስት ለምንድን ነው የዘይሴን ጥያቄ የማይመልሰው? የቅማንቱን ጥያቄ የማይመልሰው? የደንጣዎቹን ለምን አይመልስም? ለምን የሌሎችን ህዝቦች ጥያቄ አይመልስም? የሚል ካነሳን እንግዲህ የብልጽግና መንግስት ብሔርተኛ የነበረው ታስታውሳለህ። አሁን እንግዲህ ኦህዴድ ብሔርተኛ ሆኖ ነው የመጣው። የኦሮሞን ህዝብ በብሔርተኝነት ነው ነፃ ማውጣት ብሎ ሲታገል የነበረ የኦሮሞ ዲሞክራሲያዊ ፓርቲ የሚል ኦህዴድ መስርቶ ብሔርተኛ ሆኖ ከዚህ አደረጃጀት ውጭ ሌላ ነፃ እንደማያወጣው ወደኋላ ሄደ እነ ሐሰን ምናምን የሚባሉትን ሰው በአንድ ወቅት የክልሉ ፕሬዚዳንት የነበሩትን አስታውሳቸው። ስለ ወልቃይት ስለ ሰዲጥ ምናምን ወጥተው ህገ መንግስቱ በመርቀቅ ወቅት በነበረ ውይይት ሲያቀርቡ የነበሩትን አስበው ወደኋላ ተመልሰ ማለት ነው። ያን ስታስበው ብሔርተኛ የመጨረሻው ብሔርተኛ ዋና ብሔርተኛ ሆኖ ለኦሮሞ ሲታገሉ የነበሩ ናቸው። አሁን ጊዜው ፈቀደና ወደ ስልጣኑ መጥተው ተሰቀሉ። ስልጣን ላይ ስትመጣ ብሔርተኛ ሆነ ከሆነ ይህን የክልል አደረጃጀት ምናምን የሚለውን የህዝቦችን መብት መመለስ የሚለውን አችም ካረክ ከክልል ወጥተህ ሜይ ቢ ፌዴራል መንግስትም ላይ ብትሆን እንደፈለግ ክልሎች ገብተህ መወጥወጥ፣ መዝረፍ፣ መጨቆን አትችልም። ስለዚህ መፍረስ አለበት። ብሔረሰብ የሚል ነገር መጥፋት አለበት። ለምን ኦልሬዲ ስልጣኑ በእጃቸው ነው። የሚፈልጉትም ይሄን ነው። ስልጣን ዋንስ እጅ ከገባ በኋላ የሙሉን ሁሉን ለመርገጥ እንዲመች አህዳዊ መንግስት ትመሰርታለህ። አሁን አህዳዊ የሆነ ነገር ነው የምናደርገው ብለዋል። ይህን እየሰሩ ነው። የምክክር ኮሚሽን እኮ ዋናው ስራ ነው። ምክክር ኮሚሽን ያወያያል። ይሄ ህገ መንግስቱ ምናምን የሚል ድምፅ የህዝብ ውሳኔ ይደረግና ህዝቡ እንዲህ ብለው ወስናል ብለው ዩኒታሪ ገቨርንመንት ስታብሊሽ ያደርጋለሁ። ከዛ በኋላ ኤቭሪዌር ተቆጣጥረው ቁጭ ይላል ማለት ነው። ልክ በደርግ እንደነበረው የትኛውን ቦታ ይቆጣጠራል በራሱ ሴል ማለት ነው። ኦህዴድ ይሄን እያደረጋለሁ። ስለዚህ የብሔር ጥያቄ የሚባል ነው ኦህዴድ ራሱን ያሟላ። አሁን ለምን እንትኑን ቀይሯል። ከብሔርተኝነት ወጥቶ ሌላ የጨፍላቂነት ጎራ ውስጥ ገብቶ ማለት ነው ዋና ጨፍላቂ ይሆናል። መጨፍለቅ ነው እንትን የሚለው። ስለዚህ አሁን ጭፍለቃው እንዲሳካለትና ይሄ መደፍጠጡ እንዲሳካለት እንዲህ የብሔር ጥያቄ በዛም በዚህ መውጣት የለባቸው። ከወጡ ችግር ነው። ይህን ከመለስክ እንትን አይቀጥልልህም። ስለዚህ መደፍጠጥ አለብህ። በቀጣይ የብሔር አወቃቀርን አጠፋለሁ ብለህ ለምትሰራው ስራ እንቅፋት ስለሚሆን የግዴታ ምን ማድረግ አለበት? ይህን ሰፕረስ ማድረግ አለበት ማለት ነው። ሲገደል ሲቃጠል ምንም የማይመስለው ለዚህ ነው። ይሄ በዚህ ምክንያት ነው አይመለስም ጥያቄያቸው። የቅማንቱንም እንደሚያደርጉት የእነዚህንም ሊመልሱ አይችሉም፣ አይመልሱም። ምክንያቱም በቃ እኛ አህዳዊ ልናደርገው ነው እያሉ እየሰሩ ስለሆነ በምንም መንገድ እንዲህ አይነት ነገር ያቀራቸዋል ሲሰሙ ራሱ ማለት ነው። አይሆንላቸውም፣ ሊመልሱት አይችሉም። በዚህ ምክንያት ያለምንም ከልካይ በኢትዮጵያ በምትባል ሀገር በርካታ ህዝቦች በማንነታቸው ምክንያት ይገደላሉ። ቅማንቱ፣ ደንጣው፣ ዘይሴው፣ ሌላውም እንደዚህ ያነ ይገደላል። ይህንን ቅድም እንዳልኩት ዝም ብለን የምናልፍ ከሆነ ደግሞ ሌላውም ይገደላል። አንዳንዴ አሁን እናንተ ቅማንት ናችሁ ዘይሴ ጋር እንትን አደረጋ ሴም ቲንግ እኛ ስንጨፈጨፍ ሌላው ዝም ብሎ በማየቱ ተመልሶ ራሱ ነው ዋጋ የከፈለው። የትግራዩ ቲፒኤልኤፍ ያደረገ የነበረው ኖ ማለት ነበረበት የትግራይ ህዝብ ባለማድረጉ ያ ነገር አምጥቶ ወልዶ ትግራይ እናጠፋው፣ እንዳለ ኢኮኖሚያቸውን አጠፋው፣ ሞራላቸውን አጠፋው፣ በስነ ልቦና ጎዳቸው። ዛሬ ትግራይ ነው የጦርነት አውድማ አድርገው ቁጭ አሉ። አሁን መውጫ መንገዱ እስኪጠፋቸው ሄዱ ማለት ነው። ሌላውም እንደዚሁ ዝም ብሎ ያያል፣ ግን ተመልሶ የሚመጣው ራሱ ጋር ነው። ስለዚህ የዘይሴ ህዝብ ሲገደልና ሲጨፈለቅ ዝም ካልክ አንተም እንድትገደልና እንድትጨፈለቅ ፈቅደሃል ማለት ነው። የዘይሴ መጨፍጨፍ የቅማንት መጨፍጨፍ ነው። የኦሮሞ መጨፍጨፍ ነው። የሌላው ህዝብ መጨፍጨፍ ነው። በዚህ መንገድ ነው መረዳት ያለብን ይመስለኛል። እንዲህ ካልተረዳ ዘርህን መሰረት አድርጎ አታክ የሚያደርገው የወራዳ የሆነ ስራ እየተሰራ በመንግስት ተቋም
እየተሰራ ዝም ካልክ ያው ትጠፋለህ። አንተም ኦልሬዲ ከገዳዮቹ ጋር ተሰልፈሃል ማለት ማውገዝ አለብህ። ሂደህ አትዋጋ ምን አታደርግም፣ ግን በቃል በአንደበት ወጥተህ ማውገዝ አለብህ። ሚዲያዎቹም ይህን ነው መዘገብ ያለባቸው። ኢትዮጵያ አሁን ባለው እንዳለ የቆየው የህብረ ብሔር ፌዴራሊዝም የሚባለው ህገ መንግስት ነው ያለ ኦፊሻሊ አልተሰረዘም። ባልተሰረዘበት ጉዳይ እስከሚሰረዝ ባለችው ቀን የህዝቦች ጥያቄ በህገ መንግስቱ መሰረት መመለስ አለበት። ከዛ ለምሳሌ አሁን የዘይሴ ጥያቄ ዛሬ ተመልሶ ህገ መንግስቱ ነገ ሊፈርስ ይችላል እኮ ዊዶን ነው ሲፈርስ ዘይሴ እኔ ከህገ መንግስቱ ውጭ ሁኜ እንዲህ መቀጠል ምናምን እኮ ብሎ ሊታገል አይችልም። እንደ ህገ መንግስቱ መብት ይከበርልኝ ነው እንደ ሀገር ሌላው መብቱ እንደተከበረው የኔም ይከበር ነው ጥያቄው። የደንጣውም እንዲህ ነው፣ የቅማንቶችም ጥያቄ ነው። ይሄንን መመለስ ጨዋነት ይመስለኛል እንጂ ህግ ሳይቀየር በሚቀጥለው ህግ ሊቀይር ስለሆነ ታፍናችሁ ቆዩ የሚባል ነገር ምን አይነት ድንቁርና ነው? የትኛው ህግ ነው ይሄንን እንትን የሚያደርገው? ይሄ ምንድነው አፕሮቭ የሚያደርግላቸው? ይህ እኮ ሊሆን አይችልም። ጥፋት ብታጠፋ አሁን ባለው ህግ ጥፋት ብታጠፋ አሁን ባለው ህግ ነው የምትዳኘው። በሚቀጥለው እንዲህ ስለማያደርግ ዝም ብለህ ታስረ ቆይና በዛኛው ህግ ቀጣለሁ የሚባል አለ እንዴ? እንዲህ የሚባል እኮ ህግ የለም። ይሄ ፋላሸስ ነው፣ በፍጹም ሊሆን አይችልም። የኢትዮጵያ ህዝብ ከሚጨቆኑ ህዝቦች ከሚገደሉ ህዝቦች ጎን መቆም አለበት። የጸጥታ ኃይሉም ይሄን ነገር መቆም አለበት። የሰብአዊ መብት ድርጅቶችም እንዲሁ ዝም ብለው የሚገደሉ ንጹሐን ለዓለም ማሳወቅና ድርጊቱ እንዲቆም ማድረግ ያለባቸው ይመስለኛል። ታንኪዩ። መልካም እንግዲህ አጠቃላይ በደቡብ ኢትዮጵያ ክልል ዘይሴ ህዝብ ላይ እየተፈጸመ ያለውን በደል በስፋት አንስተናል። አንዳንድ ነገሮችን ለመጨመር ያክል እንግዲህ እኛና እነሱ እንደሚለው ብልጽግና ለሱ መንግስት ማይመች ህዝብና ለሱ መንግስት የሚመች ህዝብ አለ። ስም መጥቀስ ባያስፈልግም እንግዲህ ማይፈልጋቸው አሉ፣ የሚፈልጋቸው አሉ። የሆነ ህዝብ ጥያቄ ሲያነሳ ማይመለስለት ወደ ሌላ ነገር የሚወሰድበት፣ የሆነ ህዝብ ደግሞ ጥያቄ ሳያነሳ የሆነ መልስ የሚሰጥበት ሁኔታ አለ። ለምሳሌ ደቡብ ክልል ውስጥ አጠቃላይ ደቡብ ኢትዮጵያ የሚባለውን እንግዲህ አፍርሶ የደቡብ ክልል ህዝቦች ምንድነው የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚባለውን አፍርሶ በክላስተርም ለአንዱ ህዝብ ክልል ሰጥቶ ሌሎችን ጨፈላልቆ በክላስተር ያደራጀው ብልጽግና ነው። ይሄ ምንድን ነው የሚያሳየው? ቅድም እንዳልከው ህገ መንግስቱን ለማፍረስ የሆነ የራሱ መንገድ እንደጀመረ የሚያሳይ ነው። ወይ ደግሞ ኦፊሻሊ ተሰርዟል ብሎ የሁሉን ክልል ያለውን ህዝብ እናንተም የላችሁም እነሱም የላቸውም ብሎ መወሰን አለበት። አለበለዚያ ግማሹ እየበላ ግማሹ ዝም ብሎ የሚያይበት ጉዳይም የለም። ሌላ አንድ ማንሳት የፈለግኩት የሀገር ሽማግሌ ወይ የሆነ ባህላዊ አስተዳደር በእያንዳንዱ ህዝብ ውስጥ አለ፣ ቅማንትም ውስጥ አለ። እኔ ማንሳት የፈለግኩት ግን አሁን ከብልጽግና ጋር የሚያሽቀብጥ ተጠልፎ የገባ የተለያየ ህዝብ የራሱ ባህላዊ እንትን አለው። ለምሳሌ በአንድ ወቅት አይተህ ከሆነ የኦሮሞ አባገዳነን ብለው አንዲትን ሴት ግንድ ጋር አሳስረው ሲያስገርፉ የሚያሳይ እንትን እንደዚህ አይነት በጣም ብዙ አሉ። እዚህ አካባቢ የሚያየውት ስላለ ነው መናገር የፈለግኩት። ይሄ የቅማንቱን ይጨምራል። ህዝብ እየተጨፈጨፈ ከመንግስት ጋር ወግኖ የተበደለውን ህዝብ ካሳ እንደማሰጠት ጦርነት እንደማስቆም አብሮ የሚያሽቃብጥ በተለያየ ህዝብ ውስጥ አለ። ይህን ቢያስተካክሉ የተሻለ ነው የሚል ሀሳብ አለ። እኔ ሌላው አጠቃላይ ደቡብ ክልል ውስጥ የማየው እኔ ተጨቋኝ የሆነ እንትን አለ። ለምሳሌ ጋማውን ጭቁን ህዝብ ነው የሚባል ህዝብ ነው፣ እንደውም የክልልነት ጥያቄ አለን ይላሉ። ግን እነሱ በስራቸው ውስጥ ያሉ እንትኖችን ባለስልጣኖቻቸው ይጨቁናሉ። ይህን ህዝቡ እረፍ ማለት መቻል አለበት። ሌሎችም አሉ። ጉራጌም ቅድም ስታነሳ የነበረው ከምባታም እንደዚሁ እዛ ውስጥም እንደዚሁ የምናያቸው ነገሮች ስላሉ ቢያቆሙ የሚል እንትን አለ ሀሳብ አለ። ሌላ አይተከው ሰሞኑን ዶክተር ነው ፕሮፌሰር አሰፋ ወዳጆ ወላይታ ጥያቄ ምንድነው ክልልነት ጥያቄ ያለው ምን አለው ሲል ነበረ ከዚህ በፊት። እዛ አካባቢ ያሉ ነገሮችን በስፋት ሲያነሱ ነበረ አቶ ማነው ፕሮፌሰር አሰፋ። አሁን ላይ ብልጽግና ውስጥ ገብተው የብልጽግናን የምርጫ አርማ ስንዴ እያውለበለቡ ምናምን አየውና ገረመ። የዛ አካባቢ እንግዲህ የዘይሴንም ይሁን የቁጫንም ይሁን የጉራጌንም ይሁን የከምባታንም የተለያዩ ህዝቦችን ጥያቄ ሲያነሱ ነበረ። አሁን ላይ ወደ መንግስት ገብተው እነዚህ አይነት ሰዎች ይህን ጥያቄ ከዛ ውስጥም ሆነው መጀመሪያም ሆነው ይህን ጥያቄ ካላነሱ ጥያቄያቸው የስልጣን ነበረ ማለት ነው። እንግዲህ የወላይታ ህዝብ ከዚህ ቀደም ምን ያክል ትግል ሲያደርግ እንደነበረ አሁንም የተገለለ የተገፋ ህዝቡ ነው የቀጠለው ያ ነው። ስለዚህ የዛ አካባቢ ያሉ ልሂቃን ስልጣን ሲሰጣቸው አፋቸውን ዘግተው ዝም የሚሉ ከሆነ ነገም በዚህ መንገድ እንደሚቀጥል አውቀው በደንብ ህገ መንግስቱ እንዲከበር ወይም ደግሞ መንግስት የህዝቡን መብት እንዲጠብቅ መታገል አለባቸው የሚል ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ አስተያየት፣ ጥያቄ ያለው ካለ ወደ ሚዲያችን መጥቶ ማቅረብ፣ መከራከር፣ ሀሳቡን መሰንዘር ይችላል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ ሁላችሁ።